አታውቀውም? ቤተክርስቲያኗ ውስጥ ያለውን ምልጃ ኮንሰፕቱ? አይ የቤተክርስቲያኗ ኮንሰፕት መጽሐፍ ቅዱሳዊ ነው ወይ ያልከኝ አንተ ስለሆንክ ኮንሰፕቱን ንገረኝና አዎ ወይንም አይደለም እልሃለሁ። ምን ሳልነግረኝ የቤተክርስቲያኗን የምልጃ ኮንሰፕት ያላወቀ ሰው ሲሆን እሱን አሁን የሚጠይቀኝ ገና አሁን ገና አሳውቄክ ቆይ አትደረም። አሁን ገና አሳውቄክ ከዛ ካሳወቅኩ በኋላ ደግሞ ከዛ ከኔ ጋር ልናወራ ማለት ነው። አላውቀውም በለኝና ከዛ ላስረዳ፣ ችግር የለም። አይ አላውቀውም ለምን እልሃለሁ? ምክንያቱም አንተ የምታነሳውን አግሪመንት አላውቅማ። አንተ እኮ የቤተክርስቲያኗ ምልጃ የመጽሐፍ ቅዱስ ሐሳብ ነው ወይ አልከኝ። ምን አይነት ነው ብለህ ነው እንደዚህ ያልከኝ? የምልጃ የቤተክርስቲያኗ የምልጃ ኮንሰፕት አጠቃላይ የምልጃ ኮንሰፕት ነው እኮ ወይንም የምልጃ ኮንሰፕቷን አብራራ በለኛ። እንደዚህ ይሻላል። ለምን አብራራላለሁ? ታውቀው የለ እንዴ? መቼ እኔ አላውቀውም አላልኩም ብራዘር። እኔም ሳላውቀው አንተም ሳታውቀው ስትቀር አብራራ ትባላለህ። እኔንም አብራራ ትለኛለህ። ኦልሬዲ የኖርኩበት አይደለም ወይ? ጥያቄ እኮ ነው ትክክል ያልሆነው። ምን አልከኝ? የቤተክርስቲያኗ ጥያቄው ምንም ትክክል ነው ብራዘር። ምንም ችግር እና ምን ብዬ ልጀምር? የቤተክርስቲያኗ የምልጃ ኮንሰፕት መጽሐፍ ቅዱሳዊ ነው ብለህ ታምናለህ ወይ? አሁን ብታብራራ የምታብራራው ኮንሰፕት ማለት ነው። ምንም ጥያቄ ያ መጽሐፍ ቅዱሳዊ የቤተክርስቲያኗ እንደዚያ ከጠየቀኛው መጽሐፍ ቅዱሳዊ ነው። ልክ ነው። በቃ አየህ፣ ሁሌ ስትጠየቅ ይልመድብህ። ኧረ ችግር የለውም። ጥያቄ ለመመለስ ሞክር። አሁን አስተካክለው ነው። ምንም አላስተካከልኩት። አሁንም የቤተክርስቲያኒቷ የምልጃ ኮንሰፕት የተለየ ነገር የለም። ሌላ ነገር ይኸውልህ፣ ቅድም ብለህ መሰለኝ ጠየቀኝ። የቤተክርስቲያኗ የምልጃ ኮንሰፕት መጽሐፍ ቅዱሳዊ ነው ብለህ ታምናለህ ወይ? ሰው ሲቀባል ብራዘር። አሁን ሰው ስለሚሰማ ኦኬ፣ ችግር የለውም። ቀጥል። እሺ ሳቁ ችግር ምን ሰው ስለሚሰማ ማለት ነውና ትክክል ነው። መጽሐፍ ቅዱሳዊ ነው ብለህ ታስባለህ? አዎ። ኦኬ፣ በጣም ጥሩ። ቤተክርስቲያኒቷ ኢየሱስ ክርስቶስ አያማልድም ትላለች። ከዚያስ ስለዚህ ለምን ትላለች ነው? ትክክል ነው። ያማልዳል የሚለውን ሊተራል ቃሉን ወስዳ ያማልዳል አትልም። ትክክል ነች። ስለማያማልድ ማለት ነው ኢየሱስ። ያ ቃሉ ላይ እኮ ነው እኛ እንጂ የቃሉ ፍቺ ላይ ነው እንጂ እኮ ያማልዳል የሚለው ቃል ነው መኖሩን አይደለም እኮ ቤተክርስቲያን የምትክደው። ምኑን ነው የምትክደው? አባብሉን ቃሉን ያማልዳል የሚለው መሰረታዊ ትርጉሙ መለመን ስለሆነ ክርስቶስ አሁን ይለምናል ብላ አታምንም? አዎ፣ ምልጃ የሚለው ቃል መለመን ብቻ ነው። ያ መለመን ነው መሰረታዊ ትርጉሙ። ማስረጃማ አንድ ላይ ሆኖ የታተመው የቤተክርስቲያናችን የማህበረ መዝገበ ቃል ግለጥና አሳየ። ኦኬ፣ ያማልዳል የሚለው ላሳይ። ኧረ ችግር የለውም ጠብቀኝ፣ ያሳያል። እሺ፣ በደስታ ነው ማሳየ። እሺ፣ ኦኬ። እሺ፣ ምልጃ የሚለው ቃል በደስታ ሳይሆን በእፍረት ነው የምታሳየው። ቆይ አንድ እንዴ፣ ምን ነው ሰላም ነው? ምን ነው ተበሳጭ? አትበሳጭ ሞገስ። ቆይ አንዴ ስሜት ያዙ። እሺ፣ እንግዲህ ምልጃ የሚለው ቃል የሚናገረው ማስታረቅን ብቻ መለመንን ብቻ መሆኑን ታሳየንና ከዛ እኔ እኮ መለመንን ይወለዳል መለመንን ብቻ የሚለውን አልጨመርኩብም። መሰረታዊ ፍቺው ግን መለመን ነው ማለት ግን ምልጃ የሚለው ቃል ለማስታረቅም ይውላል ወይስ አይውልም? ያ እንደዚያ ተውለማ ነው። ምልጃ የሚለው ቃል መሰረታዊ ትርጉሙ መለመን ነው። ከዚያን ቀጥሎ ማስታረቅ የሚለው ሁለተኛ ላይ ሊቀጥል ይችላል። ስለዚህ ምልጃ የሚለው ቃል ለማስታረቅም ለመለመንም ይውላል ወይስ አይውልም? ያልኩህ እኮ ታዲያ ምልጃ የሚለው እኔው የመጽሐፍ ቅዱስን ፍቺ ምልጃ የሚለው ላሳይሽ። አይ እንዳትደበቅ ነው ብራዘር። መደበቅ ስለሌለ ለምን ደበቃለሁ እኮ? ጥያቄን በደምብ ስማ። ለጠየቁ ጥያቄ እኮ ነው መልስ የምሰጠኝ፣ ማስረጃ የምሰጠኝ። ምልጃ የሚለው ቃል ለመለመንም ለማስታረቅም አይውልም ወይ? ለምኑ ለማስታረቅ አይደለማ። ይኸውልህ መሰረታዊ ልመና ነው የሚለው እኔው። ይኸውልህ ካሜራ ብርጭ ላሳይ። ቆይ እኮ ልታበራው እኮ ነው። ምን እንደምገልጥም እኮ አውቃለሁ ብራዘር። እኔ አሁን የጠየቅኩ ጥያቄ ግን እዛ ክፍል ላይ ሄደን ስናወራ መካድ የሌለብህን ጉዳይ ነው እየጠየቅኩ ያለሁት። ልትገልጠው ስለሆነ ለእኔ ይመቸኛል። ያ ክፍል ላይ የክርስቶስ ኢየሱስን ምልጃ ወይ ደግሞ የምልጃ ኮንሰፕት አንተ እንደምትለው አንድ ሰው ለምኖም ቢያስታርቅ፣ ኦኬ፣ ዋጋ ከፍሎም ቢያስታርቅ
ኮንሰፕቱ ምልጃ ላስታረቀው ለዛ አካል ምልጃ የሚለው ቃል ይገባል ወይስ አይገባም ነው ጥያቄው። እንግዲህ የሚያሳርቀ መጽሐፉ ነው አይደለ ዳኒ? ወዳጅ ሐሳብህን ልወቀውና ከዛ ገለጠው እኮ አልኩ እኮ። ሐሳቡ ምንድነው እንዳውቅ የፈለከው? ለምሳሌ መጽሐፉ ምልጃ ማለት መሰረታዊ ትርጉሙ አንዱ ሰው ስለሌላ ሰው የሚለምነው ልመና ነው ይላል። አይ ያልኩን ቃል አልሰማኝም። አሁን በደምብ ሰማኝ። ይኸውልህ አሁን ምልጃ የሚለው ቃል ለሚያስታርቅ ሰው አይውልም ወይ? ለሚያስታርቅ ሰው ብቻ ነው የሚውለው? ለምኖ የሚያስታርቅ ተሆነ ሊውል ይችላል። እሺ ሳይለምን ቢያስታርቅስ መሆን አይችልም? ማለት ሳይለምን ማስታረቅ ማለት ምን ማለት ነው? ሳይለምን ማስታረቅ ነው። ሳይለምን እንዴት ነው ሳይለምን የሚያስታርቀው? አንድ ሰው ለምሳሌ ሊያስታርቅ ሲል ሳይለምን ያስታርቃል እንዴ? እንዲህ ይቅር በለው ምናምን ሳይናገር ዝም ብሎ ሳይለምን ማስታረቅ አይችልም ያልከኝ ያለው? ቤዛነት ዋጋ ከፍሎ ሰው ማስታረቅ አይችልም ያልከኝ ያለው? ካሳ ከፍሎ ካሳ እንዴ? ስለ ካሳ እያወራን እኮ አይደለም። አሁን ስለ ምልጃ ነው እያወራን ያለነው እኮ። ከፍሎ ማስታረቅ አይችልም ወይ እያልኩኝ ያለው ስለዛ ሚያዚያ ከፍሎ ማስታረቃል በደንብ አድርጎ። እሱን እኮ ቤተክርስቲያናችን ታምናለች እኮ ክርስቶስ ከፍሎም ቢዛው ታምናለች። ስለዚህ አመንክ ማለት ነው። ቢንጎ ብራዘር፣ ዋናው ማመን ነው። ዋናው ማመን ነው አይደለም። እኮ ልጁን ስታስጨንቅ ነበር እኮ መሰረታዊ ተረጋጋ። እኔ ችግር የለም። እኔ ምን እረጋጋለሁ? እኔ በእውቀት ነው የማወራው። ስለዚህ ቃሉ ለሁለቱም መዋል ይችላል ማለት ነው። አሳኝ ለሁለቱም ይውላል የሚለውን እንደኔ ልክ ቃራት መስገብ ለሁለቱም መዋል ይችላል ወይስ አይችልም? አሳኝ ክፈትና እየጠየኩን ያለው እኮ ከዛ በኋላ ነው ምን መታሰኝ አይውልም። ከዛ በኋላ አይውልም ነው ያለው ቃሉን። አይውልም ወይ ብራዘር? ምልጃ የሚለው ቃል አስታረቀ ለሚለው እኮ ለፈርበልና አይውልም በል ልመልስልህ ችግር የለውም። ምልጃ የሚለው ቃል ልክ አንተ እንደምትለው አስታረቀ ለሚለው ቃል አይተካም። አሳይኝ እንደዚህ ይተካል ብሎ የተረጎመ ካለ እኮ አንተ በለኛ። አሁን ይሄ የማስታረቁ ጉዳይ ቃሉ ለኢየሱስ ሲሆን ምልጃ አይባልም የሚለውን በድፍረት በለው። ዲላ ምንድነው በድፍረት? ምን አይነት ነው? ቆይ በለዋ እምነት እሱ ከሆነ ልወቀው፣ ካለዛ ግን እምነቴ ነው። ምልጃ የምትለው ኦኬ፣ ምልጃ የምትለው ቤተክርስቲያን እኔ አልደበቅም። በእናትህ ካልተደበቅ እየጠየኩ ነው ያለሁት። ደፍረ ይሄ ምልጃ የሚለው ቃል ለኢየሱስ በማስታረቅ ደረጃ ላይ አይገባም ብለህ ድፈርና ንገረኝ። ይኸውልህ ምልጃ የሚለውን መሰረታዊ ትርጉሙን እኮ ነገርኩ። ማንም እንደዚህ እንዳንተ የተረጎመ የለም። ስለዚህ ወዳጅ አሁን እኔ መች ተረጎምኩኝ? እኔ እኮ አልተረጎምኩም። አሁን ለመደበቅ ነው የምትሞክረው ብራዘር። እኔ ሳልተረጎም ሆልድ ኦን፣ አሁን ደፍረ በለው ነው ያልኩህ እኮ። ይኸው ደፍረ ያልኩት እኮ ምልጃ የሚለው ቃል መሰረታዊ ትርጉሙ ልመና ነው። ስለዚህ ተማስታረቅ ጋር አይገናኝም አልኩህ እኮ። ይኸው ቆጠሩ እሱን እኮ ነው የምልህ። አሁን እኔ ከማን ጋር ይገናኛል አይገናኝም ማለት ሶ የክርስቶስ ለኢየሱስ ምልጃ ይሄ ቃል ለኢየሱስ ምልጃ አይገባም ያልከኝ ያለው አልኩህ። አዎ ይሄው ምልጃ የሚለው ቃል ለኛ ለኢየሱስ አንጠቀመው። ጥሩ ሰምታችሁታል። እሺ ብሏል፣ ሰምታችሁታል። እሺ ይሄው በትልቁ አደርገዋለሁ። ያሁኑን ግለጠው አለኝ የምትለው ማስረጃ ግለጠው። ኦኬ እሺ ምን ልግለጥልህ? ይሄንን ምልጃ የሚለው ግለጥልህ። አረጋግጥልሃለሁ። ገለጠው ብጽፍልህ ደስ ይለኛል። አሁን ስለምትክድ ማለት ነው። ምኑን ነው የምክደው? ምኑን ነው የምክደው? ይሄው ምኑን ነው የምክደው? አሁን አንተ እንትን በለው እጽፍልሃለሁ። አንተ ታነበው። ይሄው እሺ ታነበዋል። እስቲ አንብበው። ይኸው ይታያል አይደለ? ምልጃ ይኸው ማለደ መሰረታዊ ትርጉሙ አንዱ ይኸው እያነበብኩ ነው። አይሰማም? ላነብ ትሰማለህ ብራዘር፣ ትሰማለህ። ኦኬ እሺ። ምልጃ ማለት ይኸው ማለደ ማለት መሰረታዊ ትርጉሙ ይላል። መሰረታዊ ትርጉሙ አንዱ ስለሌላው መለመን ይልና እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ ይላል። ጸሎታቸውም ተሰማ የሚለውን ዘኍልቍ 14:19 እስከ 20 ያለውን እንትን ይላል ይጠቅሳል። ክርስቶስ ለደቀ መዛሙርቱ ለመነ። ሉቃስ ያለውን ይገልጻል። ዕብራውያን 5 ያለውን ይገልጻል። ምዕመናን ሌሎቹ እንዲለምኑ ታዘዋል ይልና ፊልጵስዩስ ምዕራፍ 4 ያለውን ይገልጻል። እንዲሁም ደግሞ አንደኛ ጢሞቴዎስ ያለውን ላይ ይገልጻል። እሺ
አንደኛ ጢሞቴዎስ ምዕራፍ 2 ያለውን ይገልጽና ክርስቶስ ሊማልድ ዘወትር በሕይወት ይኖራል፣ በእርሱም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የእርሱ ምልጃ ግን እንደ እኛ ልመና አይደለም፣ ምክንያቱም አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ምዕመናንን ፍጹም ድህነት አስገኝቷቸዋልና ይላል። ልቀጥል። እሺ የማን ምልጃ ግን? የክርስቶስ ምልጃ። እስኪ አንዴ ድገመው። የክርስቶስ ምልጃ ምን አንዴ ድገመው ምናምን ትላለህ? ይሄው የክርስቶስ ምልጃ ግን እንደ ሌሎቹ ምልጃ አይደለም። በፍጹም ማስታረቅ አንድ ጊዜ ባፈሰሰው ደም አስታርቋቸዋል። ይሄ መሰረታዊ ትምህርት እኮ ነው የቤተ ክርስቲያን። አንዴ ረጋ በል። ስለዚህ አሁን የማን ምልጃ አለ? እሺ ቀጥል፣ ችግር የለውም። እሺ እኔ ምን እቀጥላለሁ? አንተ ነው የምትቀጥለው። የማን ምልጃ አለ? ምን ብዬ የማን ምልጃ አለ? ይኸውልህ አልኩህ። የማን ምልጃ? ስለዚህ ምልጃ በሁለት ይከፈላል። የቅዱሳን ምልጃና የክርስቶስ ምልጃ አለ ብለህ ነው የምታምነው አንተ? አመሰግናለሁ። እሺ ቆይ ብራዘር፣ አሁን ያንተ ባመጣው ክፍል ላይ እያወራ ያለ ነው። የማን ምልጃ? ይኸውልህ የክርስቶስ ምልጃ ማዳን ነው። የክርስቶስ ምልጃ ማዳን ነው። ሚውት አድርገህ። የክርስቶስ ምልጃ ደግሞ ልመና ነው። እንደ ሰው አይደለም እያለ እየተናገረ ክርስቶስ ዋጋ ከፍሎ ነው ያዳነን። ዋጋ በራሱ ቤዛ። እሺ በቃ ይሄን ሰውዬ እንዳታስገቡት፣ ገና ነው አላደገም። ለውይይት በጣም ሩቅ ነውና ሲያድግ ታስገቡታላችሁ። ትልቅ ሰው ነው ግን ሁልጊዜ እንደ ህፃን ልጅ ነው የሚያደርገው። ከቻላችሁ ሞዴሬተሮች አንደርስታንድ አድርጉ። ይሄ ልጅ ሲያድግ ነው መግባት ያለበት። ፕሊዝ ኦኬ። ያላደገ ሰው አታስገቡ ሞዴሬተሮች። ቴንክ ዩ። ለውይይት ሲበቃ ከዛ እናስገባዋለን። ሁሌ ነው እንደዚህ ነው የሚያደርገው። ለውይይት ሬዲ ሲሆን ይሄ ሰው ይግባ። ካራክተሩ ገና እንደ ልጅ ስለሆነ ማለት ነው። ትልቅ ሰው ነው ግን ካራክተሩ እንደ ልጅ ነው ገና። እሺ ይሰማል? አንተ በደንብ ይሰማል። እሺ ምልጃ ብሎ የማንና የማንን ምልጃ መጣ? የነ ሙሴንና የክርስቶስን። እሺ የቅዱሳንና የኢየሱስን አይደል? ያ ኦኬ። በምልጃ ውስጥ የክርስቶስ ኢየሱስ እንደነሱ በልመና ባይሆንም ተብሎ ግን ምልጃ ውስጥ አለ የለም? በትክክል አለ። ኦኬ አለ። ስለዚህ አማላጆች ሲባሉ አሁን ማንና ማንን ነው የምንጠቅሰው ማለት ነው? አማላጆች ሲባሉ እሺ ቅዱሳንንና ክርስቶስን። እሺ የቅዱሳንን ትቀበላለህ አይደል? ምልጃቸው ምልጃቸውን እኮ አልኩ። አይሰማም? የኢየሱስንስ እየተሰማው አይደለም መሰለኝ። የኢየሱስንም እየተሰማ ነው፣ ግን እኔ የምለው ዝም ብለሃል። የኢየሱስንስ የኢየሱስን ምልጃውን ቃሉ ላይ ችግር የለብኝም እኮ ብያለሁ። ስገባ ራሱ ችግር የለም እኮ ቃሉ ላይ እኮ ችግር የለውም ብያለሁ። አይሰማም? እኔ አይ ብለህ አላልክም። የኢየሱስንስ ያልኩህ ይኸውልህ እኮ የኢየሱስን ምልጃውን ቃሉ ላይ ችግር የለብኝም። ምልጃው ማብራራቱ ላይ ብቻ ነው። አይ ስለ ቃል ነው አሁን እያወራህ። ኦኬ ስለ ቃሉንማ አሁን እያወራን ያለው ስለ ቃል ነው። እንድትሸሽ አልፈልግም። ኢየሱስ ያማልዳል ብለህ ታምናለህ? ቃሉን በቃልነት እቀበለዋለሁ። ኢየሱስ ያማልዳል ብለህ ታምናለህ ወይ? እኮ ቃሉን በቃልነት እቀበለዋለሁ እኮ አልኩ። እኔ ቃሉን አልጠየኩም፣ ስለ ኢየሱስ ነው እየጠየቅኩ ያለሁት። ኢየሱስ ያማልዳል ብለህ ታምናለህ ወይ? ኦኬ ኢየሱስ ያማልዳል የምትለው ልክ
አሁን ይለምናል የሚለውን ከሆነ አይለምንም ብዬ ነው የማምነው። ግን በደሙ ፈሳሽነት ይማልዳል የምትለውን ከሆነ ያ እቀበለዋለሁ። ቆይ አንዴ ይኸውልህ ምልጃን ስናወራ አሁን እዚህ ክፍል ላይ ሁለት የምልጃ አይነቶችን አየን አይደል? እና የትኛው ምልጃ ነው ትቀበለዋለህ የምትለኝ? የትኛው ምልጃ ነው ትቀበለዋለህ የምትለኝ? አንዴ ተረጋጋ። ምልጃን ሲተረጉም ይሄ መጽሐፍ ቅዱስ ማህበር አለ፣ የመጽሐፍ ቅዱስ ማህበር ያሳተመውን አለ እያወራን ያለ ነው። መጽሐፍ ቅዱስ ውስጥ ያለውን የምልጃን ኮንሰፕት ሲፈታው የቅዱሳን ምልጃ የሚለውን ሐሳብ ምን ብሎ ፈታው? እዚህ የቅዱሳን ምልጃ ውስጥ ልመና አለ አይደል? ኢየሱስ ጋር ሲመጣ ግን ልመና የለም ማለት። በቃ እሱን እቀበለዋለሁ፣ ችግር የለም። ቆይ አንዴ። ስለዚህ ሁለቱም ላይ ድርጊታቸው ይለያያል፣ ግን ሁለቱም ምንድን ናቸው? ሁለቱም ግን ልመና ናቸው። ኧረ ተው አይልም እንዴ? ሁለቱም የልመና አይነት ናቸው። ያው ድርጊታቸው ሲብራሩ ነው የሚለያዩት እንጂ። አይልም። እንዴት ነው የክርስቶስ ምልጃ እንደ ቅዱሳን ያለ ልመና አይደለም። በትልቁ አድርጌያለሁ። አፍጥ ነው አሳይ። አሁን ዘግቼዋለሁ። ለመጣቤት እየዋሸ ስለሆነ እየዋሸሁ አይደለም። ኧረ ልበልልህ፣ ችግር የለም ልበልልህ። እንደገና ልበልልህ። ከዋሸሁ እኮ ውሸት ነው ትላለህ። ማለድ የሚለው ክፈተው፣ አድምጣ፣ ላንብልህ። ከዚያም በኋላ ትክክል አይደለም ስትል የለውም ከቤት ወጥቻለሁ፣ አድምጥ፣ ልንገርህ። ከዚያን ትክክል አይደለም ትለኛለህ። ከዚያ ልመለሳለሁ። እኔ ከፍተዋል። እሺ ከፈተው። የኢየሱስ ክርስቶስ ምልጃ ልመና ነው ይላል። የኢየሱስ ክርስቶስ ምልጃማ ልመና አይደለም አልኩህ እኮ። ታዲያ ሁለቱም ልመና ነው ብለህ እንዴት ታወራለህ በድፍረት? ሁለቱም ልመና፣ መሰረታዊ ትርጉሙ ልመና ነው አይልም። አሁንም አይልም። የኢየሱስ ጋር ሲመጣ የኢየሱስ ልመና አይደለም ማለት። ይሄማ ይኸውልህ፣ ቆይ እሺ እድሉን ስጠኝ። መጀመሪያ መሰረታዊ ትርጉሙ ብሎ ይጀምራል አይጀምርም? መዝገበ ቃላቱ መሰረታዊ ትርጉሙ ይልና እሺ ቆይ ልክፈተው። አንዴ እየዋሸ ስለሆነ ክፈተው። መጀመሪያ ችግር የለም ክፈተው። እንግዲህ ማለት እኔ ይሄን ያክል ለህሊናችሁ መተኛታችሁ በጣም ነው የሚያስቀኝ እንዴ። ሌላ ፖለቲካ ስራ ቀጥል፣ ችግር የለውም። አሁን እኮ ችግሩ ለህሊናችሁ ምናምን ፖለቲካ ሳይሰራ እኮ የወደቀ እምነት ውስጥ ነው ያለው ብራዘር። ምንም ፖለቲካ መስራት አይደለም። ኧረ በክርስቶስ እሱን ተወው እስቲ እናየዋለን፣ ማን የወደቀ እምነት ውስጥ እንዳለ። ቴዳዬ ቤት ነህ እንዴ? ዳግሼ አለ ፊት ለፊት ነው ልግለጠው። ዳንዬ ምንድን ነው ዳግሼ? የኢትዮጵያ መዝገበ ቃላት፣ የኢትዮጵያ መጽሐፍ ቅዱስ መዝገበ ቃላት አለ ፊት ለፊት። እሱኛው ሳይሆን የትርጉም አለኝ፣ የደስታም አለኝ፣ የራሳቸው ዌብሳይት ላይ ያለው የምልጃ ትርጉም አለኝ። በቃ እሺ፣ የደስታ ተክሊልም አለ። ከራሳቸው ዌብሳይት እንጀምርላቸው፣ ከዛ ወደዛ እንሄዳለን። እሺ፣ በትልቁ አርቀይና እንግዲህ እሺ ኦኬ። cmk.org ነው የሚለው። ከላይ ዌብሳይት ላይ ገብታችሁ ሰርች ላይ ምልጃ ብላችሁ መጻፍ ትችላላችሁ። ከዛ ይመጣላችኋል። ከዛ ሶስተኛው ፓራግራፍ ላይ እንሄዳለን። እዚህ ጋር የሚታያችሁ ሁለት ፓራግራፍ ነው። ሶስተኛውን ልለጥፈው። 1 2 ሶስተኛው ፓራግራፍ ላይ ስትሄዱ ያው ቤተክርስቲያኒቷ ምን ትላለች? ያንተ ነው ማይክ ዳኒ። እሺ ምልጃና ልመናን ካለ በኋላ እሺ፣ ስለዚህ ምልጃ ማለት ማስታረቅ፣ ማቅረብ፣ ማስማማት፣ ማስማር ማለት ነው። ምልጃ ማለት ማስታረቅ፣ ማቅረብ፣ ማስማማት፣ ማስማር ማለት ነው ትላለች። ስለዚህ ምልጃ ማስታረቅ ከሆነ ማስታረቅ ምልጃ ነው ማለት ነው። ይሄን ደግሞ በራሷ በቤተክርስቲያኒቷ ኦርቶዶክሳዊ በሆኑ ሰው የተዘጋጀውን ዲክሽነሪ ደግሞ ሄደን መመልከት እንችላለን። አንድ ጊዜ እሱ ልክፈተው። ስለዚህ ምልጃ ማለት ማስታረቅ ነው። ይሄ እንግዲህ ርዕሱን ዞር ካረከው ዳኒ ይታያቸዋል።
ወደ ጎን አድርገውና ይሄ የአማርኛ መዝገበ ቃላት በራሳቸው በቤተክርስቲያኒቷ ሊቅ የተጻፈ ነው። እንግዲህ ደስታ ተክለወልድ ይባላሉ። ደስታ ተክለወልድ ላይ የጻፉትን ገብተን እስኪ ውስጥ ላይ ነው ከነገጹ ሰጣችኋለሁ። ገብታችሁ ቼክ አድርጉት። ኦኬ ገጽ እኔ እዚህ ጋር በሌላ ስልክ ነው። ኦኬ ቴዎቶኮስ አንዴ ሚውት አድርገው። እሺ ቴንክ ዩ። ገጽ 775 መሰለኝ። በሌላ ስልክ አንድ ጊዜ ቦልድ አድርጌ እያየሁት ነው። እስከዛ ድረስ ስክሪንሻት ማድረግ የምትፈልጉ አድርጉትና እስከዛ እኔ ቼክ ላድርገው። ገጹን ቦልድ አድርጌ አይ ቲንክ 775 ነው። ርቀት ካለው ዙም አድርጌ ይሄንን ትርጉም እንየው እስኪ። ዌብሳይቷ ላይ ቤተክርስቲያኒቷ የለጠፈችው ጋር ይሄ ይሄዳል ወይ ነው? ይሄ ትርጉም ይመሳሰላል ወይ? ኦኬ ኦኬ ይሄው ቀረብ አድርጌዋለሁኝ። ከላይ አማለደ ከሚለው ጀምሮ ማንበብ እንችላለን። አማለደ ይልና የጎደለውን ሞልቶ የጠመመውን አቅንቶ እንዲህ ቢሆን እንዲህ ነው ብሎ ከጣጣ ከዕዳ አዳነ፣ አስማማ፣ አስታረቀ ይላል። ከዛ አማላጅ ነው የምንፈልገው እኛ። አማላጅ ማለት ያማለደ፣ የሚያማልድ፣ የነፍስ የስጋ አስታራቂ። አማላጅ ማለት አስታራቂ ነው። ይቀጥላል። መካከለኛ፣ ዘመድ፣ ወዳጅ ብሎ አማላጅ ሰፈር ማንን ስም ጽፏል? ኢየሱስ ክርስቶስ። አማላጅ ስትሉ ስለ ኢየሱስ ክርስቶስ እያወራችሁ ነው ማለት ነው። በኦርቶዶክስ ቤተክርስቲያን 1 ዮሐንስ 2:1 እንድናይ ይመክራል። ሌላ ደግሞ አማላጅ ሲሉ ኦርቶዶክስ ስለሆኑ ቆይ አንድ ልጨርስ። የምታወሩ ሰዎች ተረጋጉ። አማላጅ ስር ሌሎች አማላጆችም አሉ እዛ ቤት። ማርያም፣ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ መላእክትም ብለው ጽፈዋል። ኢየሱስ ብቻ ሳይሆን አማላጅ እዛ ቤት፣ እነዚህም በአማላጅነት ተዘርዝረዋል። ኦኬ ሌላ የመጨረሻ ወደዚህ ገጽ ማን እንደመራን እስኪ እንመልከት። ወይም ወደዚህ መጽሐፍ ራሱ እኛ ለኛ የሚመቸውን ትርጉም ፈልገን እዚህ መጽሐፍ ላይ እንደመጣን እንዳይመስል ደግሞ ወደዚህ መጽሐፍ የራሳቸው ቤተክርስቲያን ዌብሳይት ይሄን መጽሐፍ እዚህ ገጽ ላይ ሄዳችሁ አማላጅን ሪፈር አድርጉልኝ እኔ የምቀበለው የምልጃ ትርጉም የሚገኘው እዚህ መጽሐፍ ላይ ነው ብሎ እንደሚልከን አንዴ ደግሞ ላሳያችሁ። አንድ ጊዜ ይቅርታ። ኦኬ ገጽ 775 ነው አይደል አሁን ያየሁት። ኦኬ አሁን ደግሞ እንደገና ምን ታደርጋላችሁ? እዛ ዌብሳይት ላይ ቅድም ያልኳችሁ eotc.org ላይ ገብታችሁ ምን ብላችሁ ጻፉ መሰላችሁ? የእመቤታችን ቅድስት ወይም ተራዳይነት ብላችሁ ጽፉም ይመጣላችኋል። ወይም ሙሉን ሴንቴንስ ጻፉት። እዚህ ጋር ምን ይላል? ምልጃ ማለት ልመና፣ መለመን፣ አስታራቂነት። ለሁለተኛ ጊዜ ደገመው ዌብሳይቱ ማለት ነው። ምልጃና አስታራቂነት አንድ አይነት ናቸው ማለት ነው። የሚያስታርቅ የሚማልድ ነው፣ የሚማልድ የሚያስታርቅ ነው። ደገመው እንደገና። ምልጃ ማለት ልመናም ምልጃ ነው፣ አስታራቂነትም ምልጃ ነው ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው ይላል። በቤተ ክርስቲያናችን ከሚደረጉ የጸሎት አይነቶች አንዱ ምልጃ ጸሎተ አስተብቅዖት ወይም ስለሌላው የሚቀርብ የጸሎት አይነት ነው። ከዛ በኋላ ይሄንን ሪፈር የምታደርጉልኝ እኔ ነኝ ዲክሽነሪ መመርጥላችኋለች ቤተ ክርስቲያኒቷ። ከዚህ ሁሉ መዝገበ ቃላት እንዲታይልኝ የምፈልገው ደስታ ተክለወልድን ነው። ደስታ ተክለወልድም ላይ ደግሞ ሄዳችሁ ደግሞ ገጽ 775ን ቅድም ዳጊ ያሳያችሁን ማለት ነው መልሼ እሱን መልሳችኋለሁ። ስለዚህ እኛም የሚመቸንን ለኛ የኛን አይነት ሐሳብ የሚያቀነቅን ዲክሽነሪ ጎትተን አውጥተን ሳይሆን በቤተ ክርስቲያኒቷ ምርጫ እንሄድንላት። ከዲክሽነሪም ደስታ ተክለወልድ ይሆንልኝ ብላ ከገጽም ይሄ ገጽ ይሆንልኝ ብላለች። ስለዚህ አሁንም እንደገና ተመልሰን ደስታ ተክለወልድ ገጽ 775ን ሄደን እናየዋለን ማለት ነው። ስለዚህ ከዚህ በኋላ የምንስማማው ቤተ ክርስቲያኒቷ በላከችን ዲክሽነሪ ይሆናል ማለት ነው። ያው እኛ የሷ ተላኪ ሆነን ሳይሆን እኛንም የሚያስማማን ትርጉም እዛ ላይ ተጽፎ ተገኝቷል። ኦኬ ስለዚህ ይሄ መጽሐፉን 775 ስክሪንሾት አድርገህ ማየት ትችላለህ። ዙም አድርገው ፔጁን ቅድም ያሳየሁት ማለት ነው። መጽሐፉን እንደገና ከቨሩን አሳይም ለምትሉ አሳያለሁ። ትርጉሙም ይሄው እዚህ ላይ ሁሉም ነገር ተጽፏል ማለት ነው። ስለዚህ ቦልድ አድርጌ ትንሽ ቀረብ አድርጌ ለመጨረሻ ላሳያችሁ ነው። ወደ ዳንኤል ላካችሁ።
መጥቶ እንዲህ ነው እንዲያ ነው ስላለ አይደለም። ቤተክርስቲያኒቷ እዚህ ገጽ ላይ ይሄን መጽሐፍ ይሄን ትርጉም ይሉኝ ብላለች። ይሄው መተን አይተንላታል። እዛውም ዌብሳይቱ ላይም ከአንድም ሁለት ቦታ አማላጅ ማለት አስታራቂ ነው ብላለች። ይሄው እዚህ ዲክሽነሪ ላይም ደግሞ አማላጅ ማስታረቂ መሆኑን ይናገራል። አማላጅ አስታራቂ መሆኑን መናገር ብቻ ሳይሆን ኢየሱስ ክርስቶስን እዛ ኦርደር ውስጥ ከቶታል፣ አንዱ ሊስት ውስጥ ማለት ነው። ኢየሱስ ብቻ ነው አላለችም። ማርያምም፣ ነቢያትም፣ ሐዋርያትም፣ ጻድቃንም፣ ሰማዕታትም መላእክትም ብለዋል ጽፈዋል። ግን አንዱ ከዘረዘሩት ውስጥ ኢየሱስ ክርስቶስም ተዘርዝሯል ማለት ነው። ስለዚህ ቤተክርስቲያኒቷ ይሄው በዌብሳይቷም ሪፈር በምታደርገው ዲክሽነሪም ኢየሱስን በአማላጅነት ጽፈዋለች። አማላጅ ማለት ደግሞ አስታራቂም ነው ብላ ተናግራለች። ይሄው አማላጅ ያማለደ የሚያማልድ የነፍስ የሥጋ አስታራቂ መካከለኛ ዘመድ ወዳጅ ኢየሱስ ክርስቶስ ብላለች። ሌሎችንም ዘርዝራለች። ስለዚህ የዛ ቤት አማላጆች እነ ማርያም፣ እነ ነቢያት፣ እነ ሐዋርያት፣ እነ ጻድቃን፣ እነ ሰማዕታት፣ እነ መላእክት ብቻ ሳይሆኑ ኢየሱስም ነው እያለች ነው ቤተክርስቲያኒቷ። እንዴት ነው ይሄ ነገር መጨረሻ ላይ ወደኛ መጣችሁ? አላውቅም። ዳኒ ይቀጥሉ። እሺ ዳግሻይ ጸጋ ይብዛልህ፣ ተባረክ። ያው እሺ 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 ኔትወርክ ነው ምንድን ነው እሱ? ቀይ ነው እያሳየኝ ያለውና እሺ እሺ ከሰማችሁኝ አሪፍ። እሺ ይኸው የእርሱ ምልጃ ግን እንደኛ ምን አይደለም ይላል፣ ልመና አይደለም ይላል። እንደኛ ምን አይደለም፣ ልመና አይደለም ይላል። ይታያል ቴዎቶኮስ? አዎ ካፈ ባልና ልብ የመጀመሪያውን መሰረታዊ ትርጉም ከሚለው ጀምርና ከወዲህ ወደዚህ ማለት ነው። እሺ ይሄን አትቀበለው ማለት ነው። ይሄን ስለማይቀበለው ከፍ ብዬ ላንብብለት። እሺ ችግር የለም። ማለደ መሰረታዊ ትርጉሙ አንዱ ስለሌላው መለመን። እነ ሙሴ በምድር ላይ ሳሉ ስለ እስራኤል ማለዱ፣ ጸሎታቸውም ተሰማ። ዘውልቁ ምዕራፍ 14 ከ19 እስከ 20። ክርስቶስም ለደቀ መዛሙርቱ ለመነ። ሉቃስ 22:32። ዕብራውያን 5:7 እስከ 10። ምዕመናንም ለሌሎች እንዲለምኑ ታዘዋል። ፊልጵስዩስ 4:6። አንደኛ ጢሞቴዎስ ምዕራፍ 2 ከ1 እስከ 2። ክርስቶስ ሊያማልድ ዘውትር በሕይወት ይኖራልና በእርሱም ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይልና የእርሱ ምልጃ ግን ዕብራውያንን ሲገልጽ ዕብራውያን ላይ ያለውን ሐሳብ ሲገልጽ ምን ይላል? እንደኛ ምን አይደለም፣ ልመና አይደለም ብሎ ምክንያቱን ያቀርባል። ቤዛ ስለሆነ ዋጋ ስለከፈለ ብሎ በትክክል ይናገራል። አዮ የክርስቶስ ኢየሱስ ምልጃ ግን እንደኛ አይደለም። የክርስቶስ ኢየሱስ ምልጃ ልመና ነው ብለህ ታምናለህ? መጽሐፉ እንደዛ ነው እያለ ያለው ወይስ ምልጃ ልመና አይደለም ብሎ ያቀርባል? አይ ልመና አይደለም። ይሄን እኮ ምንም አልከራከረንም። እንደኛ ምን አይደለም፣ እንደኛ ምን ልመና አይደለም። ኢየሱስ እንደኛ በልመና አይደለም የሚያስታርቀው ወይ ደግሞ ምልጃ የሚያማልደው ማለት ነው። ያ እንደኛ ልመና አይደለም። ከዚያም በኋላ እንትን የሚለውን ትገልጽልኛለህ። ችግር የለውም። እንደኛ ልመና አይደለም። ጥሩ በቃ እንመለሳ፣ ወደ ቀደሙ ጥያቄ እንመለስ። እንዳነሳት የጠየቁን ጥያቄ እሺ፣ ምልጃ የሚለውን አነሳን። ሁለት ምልጃዎችን አሳየ። አንደኛው በምንድን ነው እሱ? በልመና በቅዱሳን እንበል፣ ችግር የለም። የቅዱሳን ምልጃ ምንድን ነው እሱ? ልመና። የኢየሱስስ ምልጃ ማስታረቅ፣ በልመና ያልሆነ ማለት ነው። በልመና ያልሆነ ማስታረቅ፣ በደሙ ፈሳሽነት። ያ እሺ፣ አሁን ጎበዝ። አሁን ወደ እውነቱ መጣ። እሺ፣ ጥሩ፣ በጣም ጎበዝ። እሺ፣ ስንት አማላጆች አሉ? ሁለት አማላጅነት አለ። በሏ ቴዎቴኮስ እንዴ አይሰማም እንዴ? እያልኩ እኮ ነው እኮ ሁለት እኮ አልኩ እኮ። የቅዱሳን አማላጅነት፣ የክርስቶስ ማስታረቅነት ሁለት አለ። ጎበዝ። ማንና ማን? የቅዱሳን ምልጃና የክርስቶስ ማስታረቅ። አይሰማም?
ኔትወርኩ እየተቆራረጠ መሰለኝ። እሱ ጋር የክርስቶስ ኢየሱስ ምልጃና የቅዱሳን ምልጃና የኢየሱስ ምልጃ አይደል? የክርስቶስን ለያየን እኮ የቅዱሳን ምልጃና የክርስቶስ ማስታረቅ። የክርስቶስ ኢየሱስ ምልጃ ነው ወይስ ምልጃ አይባልም? እሱ ማስታረቅ ብዬ ነው የምጠራው ለእኔ ማለት ነው። እኔ ችግር የለም ቃሉን መጠቀም ያለመጠቀም ይችላል። ስለአንተ መጣት አለ የሚጠየቁት ምልጃ አሁን ባመጣው ማስረጃ ላይ የኢየሱስ ምልጃ ይላል ወይስ አይልም? የኢየሱስ ምልጃ ይላል። ግን ተርጉሜ የኢየሱስ ምልጃን እሱ አብራርቶ ስለተናገረን የማብራርች ነው የምናገረው። ምን ችግር አለው? አብራራው ስትባል ታብራራዋለህ። ግን የኢየሱስ ምልጃ ይላል ወይስ አይልም? የኢየሱስ ምልጃ እንደ ሌሎቹ አይደለም ስለሚል ከቅዱሳኖቹ ለመለየት የኢየሱስ ምልጃው ችግር የለም። ይኸው የኢየሱስ ምልጃው ጎበዝ። ስለዚህ ቃሉ ምልጃ የሚለው ቃል ለኢየሱስ ይገባል ወይስ አይገባም? ምልጃ እኔ እኮ ስለ ቃሉ ችግር የለም ይገባል፣ ግን ይብራራል። ችግር ከሌለብህ በለው፣ ሙሉ ለሙሉ ቀበለው። ችግር ከሌለብህ በለው። ይሄው ምልጃ ችግር ከሌለብህ በለው አልኩት። ይሄው ምልጃ አልኩት። ሶ ኢየሱስ አማላጅ ነው ወይስ አማላጅ አይደለም? እኮ ኢየሱስ አማላጅ ነው እልና አብራራለሁ። ችግር የለም አማልዷል። አንዴ ኢየሱስ አማላጅ ነው ወይስ አማላጅ አይደለም በለው። ድገመው፣ እየጻፍኩኝ ስለሆነ ነው። አልኩህ እኮ ኢየሱስ አማላጅ ነው ወይስ አማላጅ አይደለም በምትለው በአጭር ቃል እኔ አልልልህም። በአጭር ቃል ምን ማለት ነው? ቅዱሳንም አማላጅ ተብለዋል እኮ አልኩህ እኮ እዚያው ጋር። ቆይ አንዴ፣ አሁን ባወጣው አንተ ነህ ይሄንን ማስረጃ ያወጣው። አንተ ባወጣው ማስረጃ ላይ ኢየሱስ አማላጅ ነው ከሚባሉት አካሎች ውስጥ ነው ወይስ አይደለም ስለ ነው ብለሃል እኮ። ወደ ኋላ የት ነው የምትሸሸው? ያ ነው ሁለት ምልጃ አለ ያልከው አንተ ነህ። ነው ልክ ነህ። አማላጅ የሚለው ትርጉም እኮ ይዘነዋል። ቆይ ልክ አረጋጋው። እየካድክ ስለሆነ ላስታውስህ፣ ምን እንዳልክ ላስታውስህ። ይኸው ምልጃ ውስጥ ሁለት ምልጃ ተዘግቧል። አንደኛው የቅዱሳን ምልጃ፣ አንደኛው ደግሞ የኢየሱስ ምልጃ። ቴክኒካሊ ውስጥ ገብተን ስናወራ አንደኛው በልመና ነው፣ አንደኛው ግን እንደ ሌሎቹ በልመና አይደለም ተብሎ ተገልጾለታል። ሁለቱም ግን ምንድን ናቸው? ምልጃ ናቸው። ሁለቱም ምንድን ናቸው? ምልጃ ናቸው። አዎ። አማላጅ ብለን ስንጠራ አሁን እያወራን ያለ ነው። በደንብ ስማ። በዚህ ባመጣው ትርጉም መሰረት ኢየሱስ አማላጅ ነው ወይስ አማላጅ አይደለም? ቀጥል አልኩህ እኮ። አልቀጥልም ብራዘር፣ ስትቀጥል ነው የምቀጥለው። አማላጅ ነው ወይስ አማላጅ አይደለም? እኮ ይኸውልህ፣ እኔን ቀጥል የምትለኝ ተወለ። ልክ አንተ አማላጅ ነው ስላመጣው ማስረጃ ነው የምናወራው። አማላጅ ነው ወይስ አማላጅ አይደለም? መጽሐፍ ቅዱስም እኮ አማላጅ ይለዋል እኮ አልኩህ እኮ። ግን ቃሉን ሊትራሊ አንተ ትለዋለህ ወይ? ሆልድ ኦን። እኔ አሁን ጥያቄው መጽሐፍ ቅዱስ ይለዋል፣ መዝገበ ቃላቱ ይለዋል፣ እኔ እንዴት እንደምለው መጽሐፍ ቅዱስ ማህበር ያሳተሙ ይለዋል፣ ዳጊ ያሳየን ዶክመንቶች። አንዴ ጥያቄው አንተ ትለዋለህ ወይ ነው እኮ። እኔ እንዴት እንደምለው ልንገርህ ታዲያ፣ ፍቀድልኝና ትለዋለህ አትለው የሚለውን ልቀጥልልህ። ትለዋለህ ወይ? እንዴት ትለዋለህ አላልኩም። ኢየሱስን አማላጅ ትለዋለህ ወይስ አትለው? መጽሐፉ እንደሚለው እኮ አማላጅ ነህ ትለዋለህ አትለውም የሚለው ልቀጥልልህ። እኔ በአንተ በቁንጽል ሐሳብ አልስማማ አልኩህ እኮ። አማላጅ የሚልማ በመጽሐፍ ቅዱስ ብዙ ተገልጿል። አንተን ብጠይቅህ ይሄን ትለዋለህ ወይ ብለህ አንተ ትለዋለህ ወይስ አትለውም ነው ጥያቄው። አሳጥረው። ኦኬ እሺ። እኔ ቃል በቃል አማላጅ የሚለውን በመጽሐፍ ቅዱስ አልለውም። አለው ማስረጃ አንጣ። ምን አይነት ማስረጃ ላንጣለህ? ኢየሱስን አማላጅ እንደማትለው ማስረጃ አንጣ። አፍጥ ነው ይኸው ለአማላጅ እንደማልለው ማስረጃማ ይብራራል። ማስረጃ ይሰጣል። ማስረጃ ኦኬ፣ ገልጥ ነው ገልጭ ነው የምሰጥ። ችግር የለም ያላችሁ ትገልጻላችሁ። እኔ የውጭ ነኝ ያለሁት አንድ ስልክ ነው ያለኝ፣ እነግራችኋለሁ። ግለጥ ንገረን። እሺ የሮሜ መልእክት ምዕራፍ 8 ቁጥር 34 የቅዱስ ዮሐንስ ያብራራበትን ማብራሪያ ነው የምቀበለው እኔ። ግለጥ አለኝ የምትለውን ግለጥ ብራዘር፣ ግለጥና ኢየሱስ ማብራሪያው ምን ብሎ እንደሚያብራራ ልግለጽልህ። ከዚያን አይደለም ትለኛለህ። ግለጠው። ኢየሱስ አማላጅ አይደለም አይባልም የተባለበትን ቦታ አንጣ። ግለጥ። እየፈጠንን ነው። አማላጅ የማይባልበትን ልንገርህ እኮ አልኩህ እኮ። ይብራራል። ማስረጃ አሁን እንደሱ አይነት ውሸት እንድታወራ አልፈቅድልህም። ይሄውልህ ማስረጃውንማ ቅድም እኮ ነግሬሃለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ሳትሆን አንድ ላይ የመጽሐፍ ቅዱስ መዝገበ ቃላት ምን እንደሚልም አሳይቻለሁ። ችግር የለውም። እዛ ላይማ ሄደንንማ የኢየሱስ ምልጃ ተብሎ ነግሮናል። ኢየሱስ አማላጅ ነው። የኢየሱስ ምልጃን አብራራው።
አብራርቶ ነው የነገረህ። እዚህ አሁን ስለ ማብራራት አይደለም ስለ መጥራት ነው እያወራን ያለ ነው። የት ነው የምትደበቀው? እኔ እኮ ስለ መጥራት እኔ አልጠቀመውም ቃሉን እኮ አልኩ ሲገባም ብያለሁ። ምክንያት እናንተ ዊዝ ሪዝን እኮ ምክንያቴን ልንገርህ፣ የቤተ ክርስቲያን ምክንያትን ከማስረጃ ጋር እንደማትለው ነገር ግን ማስረጃ ድርቅ ስለሆነ ያስከው ችግር የለም። እኔ ካንተ ተወያዩ ምንም ነገር ማስረጃን የጠየቅኩ አንተ እንደማትለው ማለት ነው። መጽሐፍቶቹ ይላሉ አንተ የማትልበትን ምክንያት በማስረጃ ነው። የማልልበትን ምክንያትማ ላብራራልህ እኮ አልኩ። ማስረጃ ነው ያልኩ። ማብራራት አልፈልግም። ማስረጃ ኦኬ። ማስረጃ በ2010 የታተመው የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ እቀበለዋለሁ። እሱን ትቀበለዋለህ? ስሙት። እሺ የስንት 2010 የታተመው? እሺ 2010 የታተመው የታተመው ኦኬ። ሶ እዛ ክፍል ላይ ከዛ የተነሳ ነው አንተ የማትለው። ያ ቤተክርስቲያን ቃሉን ስለማትጠቀመው አንጠቀመውም። እዚያ ቃል ላይ ለምሳሌ ቃል በቃል ያለውን ነገር በግሪክ ያስቀምጣለች። ቃሉን እንደ ቃል ያለው በግሪክ ያለው ቃል ቀበለው። እሱ ነው አሁን ቤተክርስቲያን የማትጠቀምበትን ኤቪደንስ ምክንያት ነው የጠየቅነው በማስረጃ። ለምን ምክንያቱም በማስረጃ ላብራራለህ። ስጠኛ ጊዜ እኮ አንተው እሱን እኮ ነው አንተው ማስረጃውን አንተው እና ይኸው መጽሐፍ ቅዱስን ነገርኩህ እኮ። ይሄ እኮ ማስረጃ እኮ ነው። ለምንድን ነው ቤተክርስቲያን እንደዚህ ያላለችው? ቤተክርስቲያን ከ2010 በኋላ ነው ኢየሱስ ምልጃውን የካደችው። እሺ ምልጃውን አትክድም። ሲጀመር ክዳም አንተ አልክ የኢየሱስ ክርስቶስ ምልጃ አትክድም፣ ክዳም አታውቅም። አይዞህ ብራለህ፣ ችግር የለም ልገልጥልህ ነው። እሺ ሰምታለህ፣ ችግር የለውም። ስንት ነው የጠቀስክልኝ? ሮሜ 8:34 ሮሜ 8:34 ላወጣለት ነው። እዛ ክፍል ላይ ኢየሱስ በ2010 ላይ ስለ ኢየሱስ አስታራቂነት ያወራል ሊለን ነው። እሺ ችግር የለም። እኔ ይቅርታ፣ ቤተ እምነቱ ኦርቶዶክስ ነው አይደል ወንድማችን? ኦርቶዶክስ ነው ወንድማችን? ይሰማል ድምጼ? ምን ነው ኦርቶዶክስ የማይመስለው ዳጊ? አይ እሺ ከሆንክ ጥሩ ነው። መልካም ቀጥሉ። እሺ ዳግሼ እሺ ያው 8:34 እሺ ያስታርቃል ያለችበት 8:34 ላይ ሲያሳየን እንዴ እኔ ምን ያስታርቃል ብላል ብዬ ነው እንዴ እሱን ጥቅስ እየጠቀስኩልህ ነው ዳኒ። 8:34ን ያልከው አንተ ነህ። የኢየሱስ ምልጃ 8:34 ምልጃውን ለምን ኦኬ እሺ እንዳትዋሽ 8:34 ላይ ኢየሱስ ምን ያሏቸው አንተ ምን አልከኝ? ምልጃውን ቃል በቃል ለምን አትቀበልም? አፍተን እኮ ልንገርህ አድምጥ። ወይኔ አታዳምጥም? ምልጃውን ለምን አትቀበልም አልከኛ? ምልጃውን ቃል በቃል የሚለውን አልቀበለውም ይብራራል ስለ ማስረጃ አንተ አልከኝ። ማስረጃው የት ነው? 8:34 ይኸው ገለጽኩልህ እኮ አሳየን። አሁን ማስረጃው አሳየን። አነበው ለኔ አይታየኝም። በጣም እንትን አይታየኝም። እኔም እሺ ላምብ ብለህ ችግር የለም ስልኬ ስለማይታየኝ። እሺ እንደዚህ ይላል። ይኸው የሚፈርድስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ የተቀመጠው ስለኛ የሚፈርደው ይላል። ኢየሱስ ክርስቶስ ነው ይላል። በቃ የቤተ ክርስቲያን እንደዚህ አድርጋ ትረዳዋል። እኔ እንደዚህ ነው የምረዳው። አንዴ ፍርድን ከምልጃ ጋር እያያዘ መዝገበ ቃላት ማስረጃ አፍተ ነው። ፍርድን ከምልጃ ጋር ፍርድን ከምልጃ ጋር ከላይ ያለውን ኮንቴክስት አገጣጥማ ነው ቤተክርስቲያን የሚፈርደው። ይልቁንም ከሙታን ኮንቴክስት ይፈርድና ምልጃን ከፍርድ ጋር ያገናኘ ማስረጃ ነው። ምን ምልጃን ከፍርድ ጋር እንዴት አድርጎ ይገናኛል? ሲጀመር ይሄው ቤተክርስቲያን አገናኝታለች። ማስረጃ አስጠኝ ያልኩ አሁን እኛ ያወራን አይደለም። አላገናኘችም። ይሄን በግዕዙ መሰረት የመጽሐፍ ቅዱስ ፈታችሁ እግርጌው ዝቅ ስትል አማላጅ የሚለውን ቃል ደግሞ ጽፈዋለች። ቆይ አንዴ እዚህ ጋር ይፈርዳል ነው የሚለው አይደል? ይፈርዳል። ከላይ ከፍ በልና ነበው። እሺ የፈቀው ችግር የለም ይፈርዳል። ያዝኩልህ የትኛውንም መዝገበ ቃል ውሰድና አማላጅ ማለት መፍረድ ነው የሚል በየትኛውም ቋንቋ እያወራን ነው ዳኒ። እንደዚህ ያለ ነገር አይኖርም እንዴ! ምን ማለት ነው? ቆይ አንተ ሲጀመር ይፈርዳል የሚል እንደዚህ አቆም። ስለዚህ ኤቪደንስ ስጠኝ። አሁንም ቢሆን እዚህ ውስጥ ኤቪደንስ አልሰጠኝም። ዝም ብለህ ነው ያለው። ቆይ አትደረም። ኦኬ አትደረም። እሺ ስሜት አቱን ደግሞ እየተናደድክ ነው። እሺ ቀጥል። ችግር እኔ ምን ያናድደኛል ብራዘር? እንዴ ማስረጃ አላጣው። አንተ እኮ ነው ያጣው። አንተ ነህ መናደድ ያለብህ ከተናደድክ ብራዘር። ይኸውልህ ቤተክርስቲያን ይሄንን ምልጃ የሚለውን የክርስቶስ ኢየሱስን ምልጃ
በምንም ኮንቴክስት ይፈርዳል ማለት ልትተረጉምበት የምትችልበት አውድም ኮንቴክስት የሚላት ቤተክርስቲያን። እሺ ስጠኛው እድሉ ነው። ምልጃ የሚለውን አይደለም ይፈርዳል ባይ ተረጉም። አትደረብ ወዳጄ አትደረብ። ምልጃ የሚለውን አይደለም የተረጎመችው። ለምን ትበሳጫለህ? ቆይ አንዴ አትደረብ ብራዘር አትደረብ። ይኸው ማስረጃ ስጠኝ ኢየሱስ ክርስቶስ አያማልድም ተብሎ ሊነገርበት የሚችል አንድ ኤቪደንስ ስጠኝ ስለ ሮሜ 8:34 ላይ በ2010 እትሙ ላይ አልክ። ሄደን አየነው። እዚህ ክፍል ላይ ምልጃን ክዳው ነው ያለችው እንጂ ምልጃ የሚል ቃል የለም እዚህ ውስጥ። ኦኬ ምልጃውን በክዳውማ እስር ያለውን እኮ በግርጌ ላይ አትደረብ እንዴ! ምን አንተ ብቻ ነው የምታወራው? አትደረብ። ከዛ ሰጣለሁ እኮ አውራና ጨርስና ስጠኛ። እሺ በቃ እኔ እኮ የማልለውን እያልክ እኮ ነው። ለምን ፋራሲ ትሰራለህ እዚህ ቁጭ ብዬ? የማልለውን እያልክ ነው። እኔ ሲጀመር ይሄንን ያመጣውልን መረጃ ምልጃ ለሚለው አሁንም እያወራን ያለው። እሺ ቀጥልና ስጠኝ። ችግር ይኸው ዝም አልኩ። ቤት ነው ችግር። ኢየሱስ ክርስቶስ አያማልድም ለሚልበት ማስረጃ ስጠኝ ስለው ያማልዳል የሚለውን ቃል አልጠቀምም ለሚለው ማስረጃ ስጠኝ ስለው ሮሜ 8:34 ነው የሰጠን። ሮሜ 8:34 ላይ ሄደን ስናወራ ስለ ኢየሱስ አማላጅነት አያወራም። ሮሜ 8:34 እሱ ባተመው ቤተክርስቲያኒቷ በኢየሱስ ላይ በካደችበት በዚህ መጽሐፍ ላይ ኢየሱስ ክርስቶስ ይፈርዳል ነው የምትለው። ኦኬ ምልጃ ደግሞ በየትኛውም ኮንቴክስት ይፈርዳል ተብሎ አይተረጎምም፣ ተተርጎሞም አይታወቅም። ኦኬ ሶ ቤተክርስቲያን ያዘጋጀችልን መጽሐፍ የክህደት መጽሐፍ ነው እንጂ ማስረጃ ሊሆን አይችልም። ይሄው ጠይቃለሁ። አሁንም ቢሆን ጥያቄ በጣም ግልጽ ነው። ኢየሱስ ክርስቶስ ከመጠየቅ በፊት ልቀጥል። ከመጠየቅ በፊት ጠይቃለሁ ብራዘር። ጥያቄ ነው እኮ ትጠይቀኛለህ። ችግር የለውም። እስካሁን እየተጠየቅኩ ነው። ልቀጥል ያልከውን አይ ጥያቄ ነው። ውሸት ካልተናገርህ ውሸት ስለተናገርህ ልቀጥል። አትያዘ አፌ ላይ አትቁም እና ልቀጥል። ትጠይቀኛለህ። አልጠይቀው። እሺ አልጠይቀው። ይሄንም ለምን ነበር ማስረጃ የሰጠኝ? ችግር የለም ትጠይቀኛለህ እኮ አልኩ። ለምን አትጠይቀኝ? እኔ ይሄንን እሺ ለምን ማስረጃ እንደሰጠው ላብራራ። ምን አልከኝ? ቃል በቃል ምልጃ የሚለውን ቃል አለ። አዎ ቃል በቃል ትጠቀመዋለህ ወይ? አልጠቀመውም። ለምን አልከኝ? ማስረጃ አንተ አልከኝ። ቃል በቃልም አልጠቀምበት ምክንያቱም ምልጃ የሚለው ቃል በቃል ተጽፎ ያለውን ሁሉ ምልጃ ነው ብለን አንቀበልም። በብዙ ቦታ ተጽፎ ስላለ የ2010ን እትም ሰጠው። እዚያ ላይ ቤተክርስቲያን ምልጃ የሚለውን ቃል የሰጠችበት ትርጉም አይደለም። ይሄ መጽሐፍ ቅዱስ ከኮንቴክስቱ አንፃር የተረጎመችውና እግርጌው ላይ ዝቅ ስትል ደግሞ ምልጃ የሚለው እንዳለ ራሷ ትናገራለች። አንተ ግን ቤተክርስቲያን ወክዳለች የክህደት መጽሐፍ ነው ያቀረበችው አልክ። እስር ዝቅ ብለህ ስታነበው ግን ምልጃ የሚለውን በግሪኩ እንዳለ ጽፋው ትገኛለች እዚያው ግርጌው ላይ መጽሐፍ ቅዱሱ ላይ። ስለዚህ ቤተክርስቲያኗ ይሄን መጽሐፍ ቅዱስ ከግዕዙ ቀጥታ የተረጎመችበት አውድ ነው እንጂ ያለው ምልጃ የሚለውን አይደለም የተረጎመችበት። ታዲያ ምንድነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምልጃ የሚለውን ቃል በቃል አንጠቀመው? ለምን ይተረጎማል? ምልጃ የሚለውን ቃል ግን ኢየሱስ ክርስቶስ ያማለደውን ኢየሱስ ክርስቶስ ያስታረቀውን ትከዳለህ ወይ ካልከኝ ግን አልከዳም ብያለሁ። ቅድሙንም ራሱ ቃል በቃል ግን አንጠቀመውም። እሺ አሁን በደምብ ስማ። አሁንም ክህደት እንደማያስኬድ ላሳይ ነው ዝም ያልኩህ። እሺ ምን አለን? ውሸቱን ላሳያችሁ። ኦኬ ምን እንዳለ ማለት ነው። ቤተክርስቲያን ይሄንን እዚህ ክፍል ላይ ምልጃን የሚለው ቃል እንዳለ ታምናለች አለ። ቤተክርስቲያን ምልጃ የሚለውን ቃል ነው ይፈርዳል ብላ የፈታችሁ? ምልጃ የሚለውን ቃል አይደለም ይፈርዳል በተረጎመችው ሊተራሊ። ወዳጄ ምልጃ የሚለው ቃል በኦሪጂናል ኮንቴክስት ውስጥ አለ ወይስ የለም? በኦሪጂናል ቴክስት ውስጥ አለ ወይስ የለም? አለ እንዳለማ ታይኮ ግርጌው ላይ ያስቀምጣልሃለች እኮ አልኩ። አንዴ አለ በቃ። ሶ ሁለተኛ እንዳትዋሽ እሺ። ምንድነው ቤተክርስቲያን ነው ያዋሸው? ዳኒ ለምንድነው ምንድነው ያዋሸው? ሳውራ አትደረብ። አንተ ስታወራ ስለሰማው እኔ ሳውራ አትደረብ እኮ። አትዋሽ ብላ አትቀጥል። ላሳያ ቅጥፈትህን ላሳየህ። ምን አልከን? ቤተክርስቲያን ታምናለች አልክ። በ2010 ላይ ቤተክርስቲያን ኢየሱስ ክርስቶስ እንደሚያማልድ አምና አይደለም የጻፈችው። 2010 መጽሐፍ ቅዱስ ማለት የክርስቶስ ኢየሱስን ምልጃ የካደችበት መጽሐፍ ነው። አልካደችም። አንተ አልክ እሱን አንተ አልክ። ይኸውልህ እኔ እዚሁ እያለሁ እንዴ አትልም። አይ ስሜታዊ አልሆንኩም። እንዳይ አንተ ነህ ስሜታዊ ሆነ እያወራ ያለው ቤተክርስቲያን የማትለውን ነገር እያልካለሁ። አንተ ስሜታዊ ሆነሃል ወዳጄ ብራዘር። ለአንተ ሊመስል ይችላል። ስሜታዊ መሆን ማለት አንተ ስትዋሽ እስክትጨርስ ድረስ ዝም ብያለሁ። አየህ፣ ስሜታዊ መሆን ማለት ሰው ሲያወራ 10 ጣልቃ መግባት ማለት ነው።
አየህ እሺ አውራና ጨርስ። እሺ አውራና ጨርስ። አንተ እስክትጨርስ ድረስ እኮ ነው ጣልቃ አልገባውም ብራዘር። አይዞ አየህ የቤተ ክርስቲያን ውሸት ምንድነው? ሮሜ 8:34 ማስረጃ ስጠኝ ኢየሱስ ክርስቶስ አያማልድም ተብሎ ቃል በቃል ለኢየሱስ አይገባም ተብሎ የተጻፈበትን ቴክስት ስለ የ2010 መጽሐፍ ቅዱስ አልከን። ጥሩ የ2010 መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አያማልድም የሚል ኮንቴክስት አለው? ቃሉ ኦሪጂናል ላይ የለም። በግሪኩ መጽሐፍ ቅዱስ ላይ ቃል በቃል ኢየሱስ አማላጅ መሆኑን የተገለጸበት መጽሐፍ ነው። የግሪኩ መጽሐፍ ኦሪጂናል ቴክስት ስናወራ ማለት ነው። ኦኬ በኦሪጂናል ቴክስት ውስጥ ያለው ቃል በግሪኩ ብላ ቤተክርስቲያን ህዝቡን ለማጭበርበር ስትል ኢየሱስ ክርስቶስ የምልጃውን ቃል የትኛውን ኢንቱካኖ የሚለውን ቃል በግሪኩ ላይ ያለውን ያንን ኦሪጂናል ውስጥ ያለውን ቴክስት አውጥታ ምን ብላ ፈታችሁ? ምን ብላ አስገባች? የራሷን በድፍረት ይፈርዳል። ኦኬ ይፈርዳል ያለችበት ቃል መጽሐፍ ቅዱስ ውስጥ በየትኛውም ትርጉም ውስጥ የለም። በየትኛውም ትርጉም ውስጥ የለም። ስለዚህ አሁን የኔ ጥያቄ በደንብ ስማ። አሁን ጥያቄ ነው የምጠይቀው። ኤክስፕሌን ለማድረግ አትሞክርም። አሁን ጥያቄ ነው። ጥያቄ አይደለም። ና እኔ ጥያቄውን ጠይቀኛለህ። በፍጹም ለምን ለይልናል? አሁን ለይልና አትታመን። መጽሐፍ ቅዱስ ብራዘር አይደለማ ሙሉ ለሙሉ እኮ መጽሐፍ ቅዱስ አርቄ መጽሐፍ ቅዱስ የተተረጎመው እኮ ብያለሁ ቅድም እኮ ከግሪኩ አንጻር ሳይሆን ከግዕዙ አንጻር ነው የተተረጎመው። ስለዚህ በጣም ጥሩ ከግዕዝ አንጻር ነው የተተረጎመው። መጽሐፍ ቅዱስ በግዕዝ ነው በግሪክ ነው የተጻፈው? የመጀመሪያ እትሙማ ግሪክ ነው። ምንም እኮ አያሻማም። እሺ በዓለም ላይ ይሄንን ክፍል ማለት ነው ይፈርዳል ብሎ ያተመ በየትኛውም ቋንቋ ማስረጃ አስጠኝ። ይፈርዳል የሚለውን አይደለም የካደችው እኮ አልኩህ እኮ ከኮንቴክስቱ አንጻር ነው የተረጎመችው እኮ አልኩህ። በምንም ደረጃ ይተርጎም ኢየሱስ ክርስቶስ እዚህ ክፍል ላይ ይፈርዳል ነው የተባለው። ያ ይፈርዳል ይማልዳል የሚለው ግን አልቀየረችውም። ምስር ግርጌው ላይ አለ እኮ አልኩህ። ቀይረዋል የሚለው ግን አልቀየረችውም። ስሙት ቆይ አንዴ ረጋበል። ኦኬ ይፈርዳል። ኦኬ አልቀየረችም ማለት ስሙት። እንግዲህ አልቀየረችም ያለው በጣም ጥሩ። አለመቀየሯን ላሳያችሁ። እሺ እንግዲህ እንደዚህ አይነት ክደት ውስጥ ነው ያላችሁ። ደስ የሚለን ይሄ ነው። እግዚአብሔር እንደዚህ አይነት ተረቶችን በግልጽ እያሳየን ስለሆነ ማለት ነው። እሺ እዚህ ውስጥ ካልቀየረች ይኸው ይማልዳል ያለችበትን ቦታ አሳየኝ። እታይ እግርጌው ላይ አስቀምጦ ላይ ቃል በቃል እሱ ውስጥ እኮ አይደለም ያልኩት። እታይ እግርጌው ላይ የሷ ትርጓሜ የቱ ጋር ነው ያለው? እዚህ ጋር ለምን እግርጌው ላይ ነው ያለው ትርጓሜ? የሷ ትርጓሜ እዚህ ጋር ነው ወይ ያለው? ከማን ያኛውማ ከኮንቴክስቱ አንጻር ነው የተተረጎመው ብያለሁ እኮ። ላይ እኮ የሚፈርደው ከሙታን የተነሳ አንጻር ኢየሱስ ይማልዳል ያለችበትን ቦታ አሳየኝ። ቆያ አድበው ከዚያ ጀምሮ ምን ይላል? ይልቁንም ከሙታን ተለይቶ የተነሳው ስለኛ የሚማልደው የሚለው ስለኛ የሚፈርደው በሚለው ተረጎመችው። ምንድነው ይሄ ጥፋቱ? ኢየሱስ ስለመፍረድ አልጠየቅኩም። ቤተክርስቲያን ኢየሱስ አሁን በደምብ ስማ። ቤተክርስቲያን ይሄንን በኮንቴክስት ልትፈታው ፈልጋ የክርስቶስ ኢየሱስን ከማስታረቅ አንጻር እዚህ ጋር የፈታችበትን ቦታ አንተ ከማስታረቅ አንጻር ስትል ምን ማለት? ቁጥር ስንት? ከማስታረቅ አንጻር ማለት መልጃ ማለት ከግዕዙ ነው የተተረጎመው ብያለሁ እኮ። ያለው ተተረጎመዋለች። መልጃ የሚለው ቃል ማስታረቅና መለመን ስለሆነ ማለት ነው። ያ መልጃ የሚለውን ቃልማ ማስታረቅ ይኸውልህ ምልጃ የሚለውን ቃል ማስታረቅ መሆኑን የመቀበሏ ምልክት እኮ እታይ በግሪኩ ብላለች። በግሪኩ እንዲህ ይላል፣ በግዕዙ እንዲህ ስለሚል እንዲህ የሚለውን ቃል ወስደናል። አሁንም አትዋሽ። አልተቀበለችም። እኔ ኦርቶዶክስ ነኝ። አንተ አይደለም ስለሷ የምንነግረኝ። እኔ እኮ ይኸውልህ የታለ የተቀበለችው ብራዘር? የታለ የተቀበለችው? ምን ግርጌው ላይ የለም? በግርጌው ላይ ያለውን ላንብብልህ በግሪኩ ላይ ያለውን ላንብብልህ። ረጋ በል። አየህ በቤተ ክርስቲያን ላይ አሁን ስትዋሽ በደንብ እያሳየን ስለሆነ ይኸው ምን ይላል በደንብ ስማ። ግሪኩ የሚማልድ ይላል ያለችው። በቃ አለቀ። ቆይ እሷስ ምንድን ነው ያለችው ነው ጥያቄው። እንዴ አሁን እዚህ ጋር ጥያቄው እሷስ ምንድን ነው የሚለው? እሷማ የሚፈርደው ብላ ጻፈች። አየህ አመነች አትበላ። በ2010 እትሟ ላይ
አቆይ በ2010 እትሟ ላይ የግሪኩን የካደችው አየህ፣ ካደች ነው የሚባለው፣ አመነች አይባልም። ለምን እዚህ ላይ ጻፈችው? ብትክደው ኦሪጂናል ቴክስት ስለቀየረች ነው እኮ። ለምን ጻፈችው ታዲያ? መቀየር ኦሪጂናል ቴክስት ስለቀየረች፣ ቃል ስለቀየረች ያ ቃሉን በዚህ ተክች ቃሉን ቀይሬዋለሁ፣ ግን በግሪኩ ሙሉ ለሙሉ አለ ማለቱ አይደለም። አየህ እኮ እሱ ነው። አየህ ቃልን ስትቀይር ቃል የቀየረችው ቃሉን መቀየር ብቻ አይደለም አውዱንም ቀይራለች ማለት ነው። ዳስዋ እየጻፈችው እኮ ለምን በየትኛው መጽሐፍ ቅዱስ ውስጥ ይፈርዳል የሚለው ቃል በየትኛውም ኮንቴክስት ይማልዳል ብለህ ልትፈታው አትችልም። አየህ ይኸውልህ ይማልዳል የሚለውን የግሪኩን ቃል ቤተክርስቲያኑ አትቀበለውም የሚል እኮ ቤት ማስረጃ አታመጣልኝ። ይሄው ላሳየህ አንተ በቂ ነህ። ኢየሱስ ክርስቶስ አሁን ይማልዳል ብለህ ታምናለህ አንተ? አሁን ይማልዳል ብለህ እንኳን እኔ አንተም አታምንም። አንተ እኔ ስለኔ አልጠየኩም። አንተ ታምናለህ ወይ ያልኩህ እንዴ? ምልጃውን ማይማልድም አሁን ጨርሶ በአባቱ ቆይ ተቀምጧል። አሁን አማላጅ ነው። አሁን ኢየሱስ አሁን አማላጅ ነው? አማላጅ አይደለም። በሙሉ ነው የምናገርልህ። አሁን ሙልቼ አንዴ በቃ ይሄው አማላጅ አይደለም ማለት ነው። አየሁ ይሄው ለኔ እናንተ ምን ላይ ቆይ ረጋ በል። ቤተክርስቲያንም ልክ እንዳንተ ያፈረች ስለሆነች ነው ምን ያለችው? ቃሉ በግሪክ ያለው ኦሪጂናል ቴክስቱ ይፈርዳል ሳይሆን ይማልዳል ነው የሚለው። አየህ የሚማልድ ነው የሚለው ምኑ? ኦሪጂናል ቴክስቱ መጽሐፉ ቅዱስ ብለን የምናወራው ያ የመጽሐፉ የእግዚአብሔር ቃል ኦሪጂናል ቴክስቱ የሚማልድ ነው የሚለው። ቤተክርስቲያን ግን ስላፈረች ምን ብላ ፈታችሁ? ይፈርዳል ብላ ተናገረች። አየሁ ወደ መጀመሪያው ነው የምመልስህ። አሁን ወደ መጀመሪያው ነው የምመልስህ። ለምን? እየዋሸ ስለሆነ። አሁን ኢየሱስ አይማልድም ብለሃል። ቆይ አንዴ አሁን ልጠይቅህ ነው። አሁን በመጠየቅ ነው የምትቀጥለው። ኢየሱስ አይማልድም ብለሃል። በደንብ ኢየሱስ አይማልድም ብለሃል። ቃል በቃል ማለት ነው ሰምተናል። ኢየሱስ አሁን በዚህ ሰዓት አይማልድም ብለሃል። አይማልድም፣ በዚህ ምልጃ የለበትም። አንተ ይማልዳል ብለህ የምታምነው በአሁን ሰዓት ያንተን ልወቀው ብለሃል። አሁን ጥያቄ አትሽሽ። ቆይ ያንተን ልወቀውና ትጠይቀኛለህ። ችግር የለም። አንተ በአሁን ሰዓት ስለአንተ ነው እያወራን ያለነው። ረጋ ስለኔ እኔማ እስካሁን እየተጠየቅኩ ነበር፣ ግን ያንተን ቅድም ግን አሁን የካድከውን ቅድም ያልከውን ግን ላሳየህ። እኔ አልካድኩም፣ ምንም የካድኩን ላሳየህ። ረጋ በል። ይኸው ምልጃ ኮንቴክስት ያመጣው ማስረጃ ላይ ስንት አማላጅ ነው ያለው? 2 አማላጅ ነው ያለው። አንደኛው ኢየሱስ፣ አንደኛው ቅዱሳን። አንተ ያመጣው ማስረጃ ነው የገለጽከው ራስህ። ኦኬ አማላጅ ተብሎ የሚታመኑት ስንት ናቸው አለን? 2 ናቸው ያለን። እሺ ኢየሱስ ይማልዳል ብሎ የጠቀሰው ክፍል ምንድን ነው? እሱ የትኛውን ክፍል ነው የጠቀሰው? ለኢየሱስ ምልጃ ግን ብሎ የጠቀሰው የትኛውን ክፍል ነው? 8:4 አይደለም። ደግመው ዕብራውያን ላይ ያለውን ነው። አይ ሁሉንም ጠቅሶታል ብዬ ነው። ደግመው እኔ ውጭ ነኝ ያለው ብያለሁ እኮ ችግር የለም። ሂድ። እሺ ዕብራውያንን ጠቅሶታል አልጠቀሰውም? ጠቅሶታል። እሺ ሮሜ 8:34ን ታምንበታለህ? ምልጃውን በትክክል አምንበታለሁ። ኦኬ ታምንበታለህ? እሺ አምንበታለሁ አለ። መቼ ነው የምታምንበት? ተፈጽሟል እንጂ አሁን አያማልድም። በአሁን ሰዓት ምልጃ ለክርስቶስ አይቀጸልም፣ አይነገርም፣ አይቀጸልም። እሺ ዕብራውያንን ላውጣልህና ላሳየህ። መቼ እንደሆነ ታሳየኛለህ። ችግር የለውም ማውጣው። እሺ ያው ላውጣው። ያው 25 መቼ ነው? ምንድነው የሚለው? ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራል። መቼ? ዘወትር ዘወትር ማለት አልገባኝም። አንዴ በፈሰሰ ደግሞ ዘወትር አሁን ያካትታል። ዘወትር አንዴ በፈሰሰ ደግሞ ያ አንዴ በፈሰሰች ደግሞ ነው ሁሌ ለዘወትር ፈሰሰው አላለም። ስንቴ ደሙ ፈሰሰ አላለም። ብራዝ ያ እኮ ስለ ይሄንን እኮ ለምሳሌ ስለ ቃል አሁን ያካትታል ወይስ አያካትትም ነው ጨዋታው። ዘወትር የሚለውማ ያካትታል ሁሌ እኮ አልኩህ እኮ። ሶ አሁንም ኢየሱስ አማላጅ ነው ማለት ነው። አንዴ ባደረገው በፈሰሰው ደግሞ አማላጅ ነው። እኔ ጤነኛ ናችሁ ግን ብራዘር፣ አሁን ያልከውን ሰምተሃል?
ምንድን ነው ያልኩት? እስቲ ቆይ አንዴ ይኸው እሺ፣ አንዴ በፈሰሰው ደም አሁን ኢየሱስ አማላጅ ነው? ምልጃው ይኸውልህ፣ ቆይ እዚህ ጋር ላብራራለህ፣ ችግር የለውም። አሁን አንተ እንደምትለው ማብራራቱን ትደርስበታለህ። ሆልድ ኦን ብራዘር፣ ማብራራቱን ማለት ነው። አንዴ በፈሰሰው ደም ልጻፈው፣ እየተካካድን ስለሆነ አንዴ በፈሰሰው ደም ኢየሱስ አማላጅ ነው? አንዴ ባደረጋ ምልጃው እኮ ኦልሞስት ተፈጽሟል አልቋል። አንዴ በአንዴ በከፈለው ዋጋ ኢየሱስ አሁን አማላጅ ነው ወይ? አስታራቂ ነው። ያ አስታራቂ ነው። ሁሌ አማላጅ ነው ወይ? አስታራቂ ነው በሚለው እጠቀመዋለሁ። ቀጥል፣ ጻፈው። ምን አማላጅ ነው ወይ? አስታራቂ ነው አልኩህ እኮ። አማላጅ ለሚለው ለሁለት ስለሆነ መሰረታዊ ትርጉሙ ልመና ስለሆነ አልቀበለውም። አማላጅ የሚለውን ቃል በቃል ግን አስታራቂ የሚለውን እቀበለዋለሁ። ይቀለኝ ነው የምትሄደው፣ ችግር የለም። አሁን እንደዚህ እንድትክድ ነው የምፈልገው። እሺ፣ አሁን ከአንድ ሰከንድ በፊት የተናገርከውን ንግግር አሁን ክደከዋል። ከዚህ በፊት ደግሞ ከአንድ ደቂቃ በፊት የተናገርከውን ደግሞ ክደከዋል። እንደዚህ ግራ የተጋባ እምነት ውስጥ እንዳላችሁ ማሳየት ነው የኛ ዓላማ። እሺ፣ ምልጃ የሚለው ቃል ግራ የተጋባ ምልጃ የሚለው ቃል ለክርስቶስ ኢየሱስ አንተ ባመጣው ማስረጃ ላይ ተጽፎ አልተጻፈም? ምንድነው ያመጣሁት ማስረጃ መጥቶ ግን ተብራርቷል። ምልጃ ብሎ የኢየሱስ ምልጃ ተብሎ ተጠቅሷል አልተጠቀሰም? እኔ እኮ አልኩህ እኮ ቃሉ ላይ ችግር የለብኝም። ተጠቅሷል። ቃሉ ላይ ችግር የለብኝም እኮ የኢየሱስ ምልጃ ማለት ነው። የኢየሱስ ምልጃ ማለት ቃሉ ላይ ችግር የለብኝም፣ ግን ይብራራል። እኔ ስለ ቃል ችግር የሌለበት ሰው ያወራል። የኢየሱስ ምልጃ ተጠቅሷል አልተጠቀሰም? ባመጣው ማስረጃ ላይ ተጠቅሷል። በጣም ጥሩ። ያ ምልጃ አሁናዊ ነው አሁናዊ አይደለም? የትኛው የምን አሁናዊ? የኢየሱስ ምልጃ ግራ አትጋባ። በቃ የኢየሱስ ምልጃ ግራ ለምን ትጋባ? አሁናዊ ነው አሁናዊ አይደለም ማለት ምን ማለት ነው? ዘወትር እኮ አልኩ እኮ፣ ሁሌ እኮ አልኩ። ስለዚህ አሁን ያው በደንብ ስማ፣ ግራ እንዳት ከዚህ በኋላ አሁን ስናወራ በማስረጃ ነው እያወራን ያለ ነው። የኢየሱስ ምልጃ ስለ ይለያል፣ ልመና አይደለም። ዘጋ ነው። እሱን ግልጽ ነው። ምንድነው? እሺ፣ ልመና ካልሆነ ምንድነው? ንገረኝ። ንገረኝ። ልመና ካልሆነ ምንድነው? ንገረኝ አንተ። ይሄው ባመጣው ማስረጃ መሰረት ዋጋ በመክፈሉ ነው የክርስቶስ ኢየሱስ ምልጃ ብሎ እንጸፈናል። ተስማምተናል። አዎ፣ በቤዛነቱ ማለት ነው። በቃ ተስማማን። እሱ መጽሐፉ ነው። አንተ ያመጣው ማስረጃ። እሺ፣ ቤዛነት። እሺ፣ ጨረስን። የክርስቶስ ኢየሱስ ዋጋ የከፈለበት ያ ስራ ነው አሁን አክቲቭ የሆነው የሚሰራው። በቃ ጨረስን ማለት ነው። ልመና አይደለም፣ እንዳትደበቅ። ስለዚህ ምልጃ ሲባል ልመና የሚባለው ለቅዱሳን ነው። ዘጋ ነው አይደል? ዘጋሽ። በቃ ጥሩ። አሁን ኢየሱስ ክርስቶስ ይማልዳል ወይስ አይማልድም? ያስታርቃል። ሄድን እኮ ይኸው እና እንዳትደበቅ። ምልጃ ስንል የክርስቶስ ኢየሱስ ምልጃ ስንል ልመና አይደለም ብለናል እኮ። ስለዚህ ልመና ካልሆነ ማስረጃ ሆልድ ኦን ንገረኝ። እሺ፣ እኔ ያስመጣሁት ልመና ማለት ማስታረቅ፣ ቤዛነት። እሺ፣ ቤዛ ነው ብዬ ልቀጥል? እኔ ቃሉን አልጠቀምም ብያለሁ። ግራ እንዳትጋባ። ይኸው ችግር የለም። ይኸው ግራ እንዳትጋባ። ኧረ እኔ አልጋባም። ምን እንደው ግራ መጋባት ስላለ ይኸው። እሺ፣ በደምብ ይኸው። ስለምንድን ነው የምናወራው? ስለ ምልጃ ነው የምናወራው። እንዳትረሳ። ቃሉ ምንድን ነው? አልረሳም። ምልጃ ነው መሰረታዊ ትርጉሙን ማነበው በዚያው። እንዳትረሳው። ቃሉ ምንድን ነው? አረ ምልጃ ነው ያረሳው። የማይዘው ምልጃ ነው። እሺ፣ ስለ ኢየሱስ ሲሆን እኔ እናንተ አሁን ስለ ኢየሱስ ስናወራ የእርሱ ምልጃ የእርሱ ምን ምልጃ? ጎበዝ። የኢየሱስ ምን ድገመው አንዴ። የኢየሱስ ምልጃ እንደ ቅዱሳኑ ያሉ ምልጃ አይደለም ይላል። ምን አይነት ምልጃ ነው? እሱንም አንተ በዛው ንገረኝ። ጎበዝ። እሱን ይኸው እዚህ ጋር ጽፎልናል። አንድ ሁለት ብሎ አውጥቶ አንድም ራሱን መስዋዕት አድርጎ በማቅረብ ይላል። ስለዚህ ስለ ቤዛነቱ ነው የሚያወራው ማለት ነው። በቃ ስለዚህ እኔ ካሁን በኋላ ካንተ ጋር የምቀጥለው ቤዛ ወይንም ደግሞ አስታራቂ እያልኩ ነው ማለት ነው። በዚያ ትከራከረኝ። አይ ቆይ አንዴ። አሁን ስለ ቃል ነው እያወራን ያለ ነው። አይዞህ፣ መበርታት ነው ያለብን። ኦኬ። ምን ነው ከበደ? ምን ቤዛ አንድ ቤዛን በደንብ ስማ። አየህ፣ ያስታረቀን ሪዝኑ ይሄ ያስታረቀበት መንገድ ነው ቤዛነት። ኦኬ፣ በደንብ ስማ፣ በደንብ እንድትረዳው ማለት ነው። ምን አድርጎ ካልን ምልጃው በምን መንገድ ስትል እሱን ታብራራዋለህ። አሁን ጥያቄው ወይኔ ወድ እንትን ፈለኩ። ምን ፈለክ? ቹንጋ ዛሬ ቀን ነው እንዴ? እሺ፣ ይኸው
ይኸው ቃሉ ለክርስቶስ ኢየሱስ ምልጃ እሺ እንዴ አይልሻው ቼክ አድርግልሻለሁ። ይኸው የክርስቶስ ኢየሱስ ምልጃ የማን የክርስቶስ ኢየሱስ ምልጃ እንደ ሌሎቹ ምልጃ አይደለም ይላል። ሁለቱንም ምልጃ ወሰድናቸው ማለት ነው አይደል? ሁለቱንም ምልጃ ተቀበልናቸው። የማንን ወሰድናቸው? ግን የኢየሱስ ምልጃ ምን አይነት ነው? ቆይ አንድ ምን ነው? ቆይ ትላለህ። አስሬ ግራ አትጋባ፣ አስሬ ግራ አይግባ፣ ግራ አትጋባ። የኢየሱስ ምልጃ እንደ ሌሎቹ እንደ ቅዱሳን አይደለም። ግን ያ የኢየሱስ ምልጃ ተብሎ ይጠራል አይባልም? ንገረኛ። እዚህ ላይ እንስማማና እንቀጥላለን። ተስማማን እኮ ይኸው። ቆይ አልተስማማንም። ዳኒ የቅዱሳኑ ምልጃ ምን አይነት ነው? መለመን ነው ብሏል አላለም? ልመና ነው አላለም? አልሰማም። እሺ ኦርቶዶክስ ወንድማችን ግራ ገብቶታል። ምንድነው ግራ የገባው? ያመጣው ማስረጃ በደንብ ስማ። ስለ ምልጃ ነው እያወራን ያለ ነው። ኦኬ ሶ ምልጃን ሲያነሳ ሁለት ምልጃዎችን ያነሳው ያመጣው ማስረጃ እኮ ለያቸው። አንደኛ ሁለት ምልጃ አትደረብ። ሁለት ምልጃ አለ እንዴ? ቆይ ሁለት ምልጃ ምን ናቸው? ለይልኝ። አትደረብ። ይኸው አሁን ግራ ገብቶታል። ቅድም ያልከውን ይኸው ላስታውስ። አንተ ያልከውን የጻፍከውን ላስታውስ። ሾርት ሚሞሪ ነገር ስለሆንክ ማለት ነው። ይኸው ላስታውስ። ምን አልከን አንተ ራስህ ማለት ሁለት ምልጃዎችን ያልከውን ላስታውስ። ይኸው አንተ ራስህ ያልከው ማለት ነው። አንዱ የቅዱሳን ምልጃ ነው፣ አንዱ የኢየሱስ ምልጃ ነው ብለኸኛል አንተ ራስህ። የቅዱሳኑ ምልጃ ማለት ነው ተርጉማችሁ። የቅዱሳኑ ምልጃ ውስጥ ልመና የለበት። የክርስቶስ ኢየሱስ ምልጃ ላይ ግን ልመና የሌለበት ምን አይነት ነው? አሁን እንደ አዲስ ምን አይነት ነው ንገረኛ። ልመና የሌለበት ምን አይነት ነው? እሺ ይኸው ምን አንተ አትናገረውም? በማስረጃ ነው የማወራው፣ መስዋዕት በመሆን በቃ። ስለዚህ ቤዛ በመሆን እያልኩ እኮ ነው። ተረጋጋ። ኦኬ ተረጋጋ። ስለዚህ አሁን እያወራን ያለው ስለ ምልጃው ነው እያወራን እየተነጋገርን ያለ ነው። ኦኬ ጥሩ። መጽሐፍ ቅዱስን ልግለጥልህና የክርስቶስን ኢየሱስን አሁን ሳወራ በደንብ ስማኝ። የኢየሱስ ምልጃ ስለ ምንድን ነው ብለህ የምታስበው? ልመና ወይስ ዋጋ የከፈለበትን ህይወት ነው የምታስበው? ምልጃው ቤዛነት ነው። ኦኬ ሶ ይማልዳል ስለ ዋጋ ከፍሎ ነው እንጂ ለምኑ አይደለም ማለት ነው አይደል? ያ በጣም ጥሩ። እሺ ይኸውልህ አንተ ካመንክ ጥሩ ችግር የለውም። እንደዚያ ነው። አይዞ ብራዘር፣ ስለ እነርሱ ሊያማልድ ዘወትር በህይወት ይኖራል ይላል። እሺ አሁንም ኢየሱስ ስለኛ እንደሚያማልድ ታምናለህ? አንድ ጊዜ በከፈለው ቤዛነት በቃ ግራ አትጋባ እኮ አልኩህ። የኢየሱስ ምልጃ ሲባል ምን ነው ግራ ራስህ ግራ ተጋባ እንዴ ዳኒ? ምን ነው ግራ ተጋባ? አስሬ ደጋገምኩ። እሱን ነው እያወራን ያለው፣ ሌላ የለም። ስለሱ ነው እያወራን ያለው። አልኩህ እኮ አንድ ጊዜ ቤዛ በከፈለው ሁሉ ጊዜ በቃ አንድ ሁለት ጊዜ አላለም፣ ሶስት ጊዜ ግራ አትጋባ። ይኸው ግራ እንዳትጋባ። የኢየሱስ ምልጃ ይለያል፣ ልመና አይደለም። በምን ተስማማን? አሁን ግራ እንዳትጋባ። እኔ ምንም እኮ ስንቴ ነው የምታሳየኝ? እሺ ሶ ኢየሱስ ክርስቶስ አሁን አማላጅ መሆኑን ታምናለህ? ኢየሱስ ክርስቶስ ስለኛ አሁን ይማልዳል። አንዴ በሰራው ሁሌ ይማልዳል እኮ አልኩህ እኮ። በቃ አለቀ ዘጋው። ሌላ ምን እንደፈለከው በቃ እንደዚህ እንድትል ነው። ቴንኪው። አሁን ያልካትን ልጻፍልህ። ኦርቶዶክሳውያንን በደንብ ስሙ። በቃ እችን እኮ ነው ያነቀ እስካሁን ድረስ እችን ነው። እሺ ምንም አላነቀኝም። ቆይ ኢየሱስ አሁንም ይማልዳል። አለቀ። ኢየሱስ አንዴ ጨምርበታ ጨምርበት። ቆይ ኢየሱስ አሁንም አንዴ ጨምርበት። ምንም የተለየ ነገር አይደለም። ይለያል። ጨምርበት። ልንገርህ ትጽፍ የለ ጨምርበት። ቆይ ጨምርበት። ልመና አይደለም የኢየሱስ ልመና አይደለም ዳኒ። ጨምርበት እኮ አልኩህ። ኢየሱስ በል ጨምርበት። እሺ ልጨምርለት። እሺ ኢየሱስ አንዴ በሰራው አንዴ ባስታረቀው ስራ ወይንም ባስታረቀው በሰራው ስራ እሺ ለዘላለም ይሰራል። እሺ ለዘላለም አማላጅ ነው። ያስታርቃል በል። ምን ችግር አለ? ለኔም ቃል ተጠቀሙ። ስራ አማላጅ ነው ያወራል። ለዘላለም አማላጅ ነው። ያስታርቃል በለው። ችግር ያስታርቃል። እኔ ግን አላልኩም ያስታርቃል በል። የኔን አይደለም ጽፍልኝ። አማላጅ አይደለም ያልከኝ ያለው ያስታርቃል በልና ጻፈው። ምን ችግር? ያው አማላጅ አይደለም ያልከኝ ነው ወይ ያለው? ቆይ አማላጅ አይደለም ያልከኝ ነው ወይ? እኔ ያልኩት አማላጅ ማለት
ቆይ አማላጅ ማለት ማስታረቅ ነው። እሺ ሁለቱ ቃሉ መጠቀም እንችላለን። ማን ነው አቀያየረን አይደል? አዎ። ስለዚህ እኔ የምለውን ብቻ አማላጅ ማለት ያንን አጥዋኛ አማላጅ ማለት አስታራቂ። እሺ ኢየሱስ እዚህ ጋር ለምሳሌ ያማልዳል ማለት የምለው እኔ ያልኩትን ብቻ በልልኝ። እኔ ያልኩት ራሱ ነው እያለን ያለው። ቆይ አንዴ ሆልድ ኦን ጉድ ነው። እኔ ያልኩትን በልልኝ። ይሄው አማላጅ ማለት አስታራቂ ማለት ነው እኮ ጻፍኩልህ እኮ። ስለዚህ ላይ የመጀመሪያው ላይ ኢየሱስ አንድ ጊዜ ኢየሱስ አንድ ጊዜ ይሄው ወይ ደግሞ አስታራቂ ነው። እሺ አስታራቂ ነው። ይሄው አስታራቂ በደምብ ያለውን ልጻፍ ላንብብላችሁ። ኦርቶዶክሳዊ ወንድም ነው። መጨረሻ ላይ በዚህ ልንስማማ ይሄው ኢየሱስ አሁንም ይማልዳል ወንድማችን ያለው ይሄው ቲክ አድርጌለታለሁ። ቃል በቃል ያለውን ነው የተጻፍኩት። ኢየሱስ አሁንም ይማልዳል። ጴንጤ ምንድን ነው የሚለው ይሄንን ሲሰማ? አሜን። አንዴ በመስቀል ላይ በሰራው ስራ ሁሌ ያስታርቀናል። አሜን። ወይ ምን ማለት ነው? ምን ያደርገናል? ያማልደናል። አሜን። ላይ የጻፍከው ያንተ ነው። የላኛው ላይ የጻፍከው አትዋሻ እንዳለ የላኛው ያንተ ጽሑፍ ነው። የመካከለኛው የኔ ነው አይደል እንዴ? ኢየሱስ አሁን ይማልዳል ያልከው አንተ አይደለህም? ሰው እኮ እየሰማን ያልከው አይደል? የኔን ጻፍልኝ ብዬ ይኸውልህ ዳኒሻ፣ የኔን ጻፍልኝ ብዬ እታይ ጻፍክልኛ። ይሄንን እኔ አላልኩም። አንተ ብቻ አሁን ድገሞች በጣም ደስ ትለኛለች። እስቲ አሁን አንዴ ድገም። አይ ለምን እልልሃለሁ ነው አንተ ለምን እልልሃለሁ? ታች ያለው ልበልልህ። ቆይ እሱን አንተ ነው የጻፍከው ሳልል የጻፍከው ኖ ብራዘር፣ የቃላት ጨዋታ ነው እያደረክ ያለው። አሁን ኢየሱስ አይማልድም አላልኩም እያልከኝ ያለው እኔ እኮ አላልኩም በል እስቲ አንተ። አይ እንደዚህ ሳይሆን ቆይ እኔ እንደዚህ አንተ አላልኩም በል አንተ። እኔ ብዬ አይደለም የጻፍከው አንተ ሳትል ማለት ነው። እኔ ሳልል ጻፍክና የኔንማ የጻፍልኝ ብዬ እንደገና ጻፍኩ። እሺ ሪከርድ ያደረጋችሁ ሰዎች ይኸው በአሁን ማለት ይሄ ለአራተኛ ጊዜ ነው ክህደቱ። ለአራተኛ ጊዜ ማለት አቤት ይሄን ደግሞ ቫይራል ትወጣለህ። ደግሜ እጠይቅሃለሁ። እሺ ኢየሱስ አሁን አይማልድም እያልከኝ ያለኸው ችግር የለም። ኢየሱስ አሁን አይማልድም እያልከኝ ያለኸው ኢየሱስ አሁን አይማልድም የሚለው እንደዚህ ቁንጽል ቃል ይዘህ ለጻፍ ኢየሱስ አሁን ይማልዳል። ኢየሱስ አሁን ይማልዳል ወይስ አይማልድም? እኔ የምለውን እሺ ጻፍልኝ። እኔ አንተ ስለምትለው አለ እኔ ጥያቄ ነው ብራዘር። በደምብ ኢየሱስ አሁን አይማልድም ብዬ ልጻፍልህ? ኢየሱስ ይኸውልህ ኢየሱስ አንዴ በሰራው አንዴ ባደረጋት አንዴ አይማልድም ወይ? ያስታርቃል። በደምብ ስማኝ። ኢየሱስ አሁን አይማልድም? አይ ምን ኢየሱስ አሁን አይማልድም ወይ? ምን አይነት ቃል ነው? ይኸውልህ እኮ መሀል ላይ ጽፌላለሁ። ያንን አነበው ቅድም የነገርኩት ኢየሱስ አሁን አይማልድም ወይ? ቅድም የኔ ንግግር አይደለም አልከኝ። ኢየሱስ አሁን ይማልዳል የሚለውን ራስህ በአንደበት ብለህ የኔ አይደለም አልከኝ። እንግዲያውስ ኢየሱስ አሁን አይማልድም? ይኸውልህ የቅድሙ ላይ እኮ ራስህ ነው የጻፍከው። ለምን እኔን ጻፍክ ታዲያ? እኔ ተሆነ ያልኩህ ይላኛው ለምን ጻፍክ? መሀል ላይ ያለው ብራዘር ደግመህ ጻፍልኝ ያልከው ይሄው በደንብ እኮ ትሰማዋለህ አልኩህ። በደንብ ትሰማዋለህ። ኢየሱስ አሁን እኮ እኔ የምለው ልንገርህ፣ አንተ የምትለኝ አንተ የምትለውን ሰው አይማልድም ወይ? ብራዘር ጥያቄ ይሄ ነው የኔ ጥያቄ። የኔ ጥያቄ ምኑ ነው ያንተውን ጥያቄ? ኢየሱስ አሁን አይማልድም ወይ? ኢየሱስ አሁን አይማልድም ወይ? ኢየሱስ አሁን ይማልዳል ስትልና እኔ ደግሞ ይማልዳል ስል በጣም የተለያየ ነው። አንገናኝም ሲጀምር። አንተ ስለምትል እየተግባባን ነው። ይሄው ማስረጃ እኮ አመጣን። ኢየሱስ አሁን ይማልዳል ስል እኮ እኔ የምለው ልንገርህ። የኔ ይሄው የኔ ጥያቄ ይሄ ነው። ይሄው አንድ ጊዜ በሰራው ስራ በመስዋዕትነቱ አሁን ኢየሱስ ይማልዳል ወይስ አይማልድም? አዎ አንዴ በሰራው ስራ ኢየሱስ አሁን ያስታርቃል። ይማልዳል ወይስ አይማልድም? ጥያቄ እሱ። እኔ እኮ ይማልዳል የሚለው ቃል አልጠቀመው፣ ያስታርቃል አልኩ። እኔ የምጠቀመው ይማልዳል ወይስ አይማልድም ነው ጥያቄ። ይማልዳል ወይስ ይማልዳል ወይ? አንተ የፈለከው ጥያቄ እሱ ነው። እኔ ግን አንዴ በሰራው ስራ ጥያቄ እሱ ነው። ይማልዳል ወይስ አይማልድም? ያስታርቃል። ምንም ድርቅ አትበል። ትቀበለው የለ ይማልዳል ወይ? ቅድም ምን አልክ መሰለ? እኔ ይማልዳል አላልኩም ብለህ ዋሸ። እሱን ማወቅ ስለምፈልግ ነው። ይማልዳል ወይስ አይማልድም? እኔ እኮ አልኩ ይኸውልህ፣ እኔ የምጠቀመውን ቃል አይደለም የምትፈልገው። እኔ ግን ኢየሱስ ክርስቶስ አንዴ በሰራው አንዴ ባፈሰሰው ደም አሁን ያስታርቃል። ይኸው ይማልዳል ወይስ አይማልድም ነው ጥያቄ። አይ ይሄንን ቃል አትስማማበትም? የኔ ጥያቄ ይሄ ነው ብራዘር። ያንተን ጥያቄ ነው ያልቀበለው እኮ ንገረኛ፣ እምነትህን ንገረኛ። አያማልድም ብለኛ። እኔ እምነቴ አንዴ ኢየሱስ በሰራው ስራ ያስታርቃል። ይሄን ተቀበልክ፣ አልተቀበልክ ተው። አንተ የምትለውን የማለት ግዴታ የለብኝም።
እሺ ሶ በቃ አሁን ሚውት አድርግ እሱን እንደዚህ ህዝቡን ማሳየት ስለሆነ አላማችን አሁን ሚውት አድርግ ወራጅ ያው ታማኝነታቸው ለቤተ ክርስቲያን ነው እንጂ ለእግዚአብሔር ቃል እንዳሆነ እንድታዩት ያክል ነው እስካሁን ድረስ ቆይ ሚውት አድርግ አብራት ቴንክ ትችላለህ መውጣት ትችላለህ ያው እንደዚህ የሚጨንቃቸው ለምንድን ነው ካልን ቤተ ክርስቲያኒቷ በክርስቶስ ኢየሱስ ላይ ስለዋሸች ነው እደግመዋለሁ ምን ስላለች ነው ስለዋሸች ኦኬ ኢየሱስ ምልጃ የሚለው ቃል አይገባውም ያለችው ቤተ ክርስቲያኒቷ ናት እንጂ መጽሐፉ አይደለም የእግዚአብሔር ሐሳብ አይደለም ሶ ቤተ ክርስቲያኒቷ በክርስቶስ ኢየሱስ ላይ ስለዋሸች ኦኬ በኢየሱስ ላይ ምን ስላለች ስለዋሸች በኢየሱስ ላይ ስለዋሸች ልጆቿም አብረው መዋሸት ነው የሚፈልጉት መጽሐፉም ማስረጃውም በትክክል ኢየሱስ አሁን ምንድነው ይለናል አማላጅ ነው ይለናል ቃል በቃል እኔ አዎ ኢየሱስ አሁን ይማልዳል ብዬ አምናለሁ ብሎ አጨብጭበንለት ቆይቶ ይከዳዋል ይሄው አማላጅነቱን አምኖ ቆይቶ ይከዳዋል ለምን ቤተክርስቲያኒቷ በኤቪደንስ በማስረጃ አማላጅ አይባልም የሚለውን ነገር ልታሳይበት የምትችልበት ምንም ማስረጃ የለውም ዳግሻ የከፈታቸው የቤተክርስቲያኒቷ የራሷ ማስረጃዎች ነበሩ አይታችኋል ምልጃ ማለት ማስታረቅ የሚለውን ሐሳብ ለምልጃም ሰጥታ ራሷ ቤተክርስቲያኒቷ ፈታለች ራሱ ባመጣውም ኤቪደንስ ላይ መጽሐፍ ቅዱስ ማህበር ባሳተመው መጽሐፍ ላይም የክርስቶስ ኢየሱስ ምልጃ ብሎ ስለምን እያወራ ነው ስለ ምልጃ እያወራ ነው ያለው ራሱ የገለጠው መጽሐፍ ላይ ማለት ነው የማን ምልጃ የክርስቶስ ኢየሱስ ምልጃ ግን ራሱ እኮ ነው ያመጣው የገለጠው ራሱ ነው ራሱ ባመጣው ማስረጃ ላይ ስለሚያወራው የሚናገረው ስለማን ነው ስለ ክርስቶስ ኢየሱስ ምልጃ ብራዘርስ የሆነ ታይዟችሁ ማለት እንፈልጋለን ሌላ ኦርቶዶክሳዊ ካለ ገብቶ መሞገት ይችላል ቤተክርስቲያናችሁ በክርስቶስ ኢየሱስ ላይ ዋሽታለች ቀጥፋለች ይሄንን መጽሐፍ ነው ደግሞ የጠቀሰው ይሄ ማለት ኢየሱስ ክርስቶስ ላይ የዋሸችበት መጽሐፍ ይሄንን የምታነቡ ኦርቶዶክሳውያን በጣም ነው የምታሳዝነው የቤተ ክርስቲያኒቷ ውሸት ሐዋርያት ያልጻፉትን ያልተናገሩትን ቃል በድፍረት ከኪሷ የጨመረችበት መጽሐፍ በድፍረት ማለት ለምን ኢየሱስ ላይ የዋሸችው ለዘመናት ውሸት እውነት ለማስመሰል የሞከረችበት መጽሐፍ በምድር ላይ የትኛው መጽሐፍ ቅዱስ ከታተሙት መጽሐፍ ቅዱስ ውስጥ ኢየሱስ ይፈርዳል ብሎ የታተመ መጽሐፍ ይሄ መጽሐፍ በክርስቶስ ኢየሱስ ላይ ቤተክርስቲያኒቷ የዋሸችበት መጽሐፍ ማለት እና ራሳችሁን ከውሸት ጠብቁ ሌላ ኦርቶዶክስ ካለ ግን እንቀበላለን ሌላ ኦርቶዶክስ ካለ እንቀበላለን ሌላ ኦርቶዶክስ ካለ እሺ ሌላ ኦርቶዶክስ አለ እሺ የጌታን ስም የሚጠራ ብሎ መቼስ ኦርቶዶክስ አይኖርም ብዬ ተስፋ አደርጋለሁ ማይክሽ ክፍት ስለሆነ የዘጋሁት እሺ ሌላ ኦርቶዶክስ ካለ እንቀበል ሌላ ኦርቶዶክስ ኢየሱስ አማላጅ አይደለም ብሎ የሚያምን ኦርቶዶክስ ካለ ኢየሱስ አያማልድም ብሎ የሚያምን ኦርቶዶክስ ካለ ቤተክርስቲያኒቷ በመልጃ ጉዳይ ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ የወደቀች ቤተክርስቲያን ናት በክርስቶስ ኢየሱስ ማስታረቁን ነው ማምነው ጌም ነው የቃላት ጨዋታ ነው ለመጫወት የሚሞክሩት ኦኬ ኦርቶዶክስ ካለ ግን እንቀበላለን እሺ ሌሎቻችን ሼር ኮፒ ሊንክ እና ታፕታፕ እና አይደል ተጋብዛላችሁ እሺ ሰላም እንዴት ነሽ
እሺ ዴቭ ሰላም ዴቭ። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ እንቀበል። እሺ ሌላ ኦርቶዶክሳዊ በምልጃ ጉዳይ ኦርቶዶክስ ትክክል ናት ብሎ የሚያምን ሰው አለ? በምልጃ ጉዳይ ቤተክርስቲያናችን ትክክል ናት ብሎ የሚያምን አልተሳሳተችም ብሎ የሚያምን ሰው ማለት ነው። ቤተክርስቲያናችን በፍጹም የጎደላት ነገር የለም በምልጃ ጉዳይ እንደ እግዚአብሔር ቃል ናት ብሎ የሚያምን ኦርቶዶክሳዊ ካለ በደስታ ነው የምንቀበለው። ካላችሁ አንድ ቁጥር ጻፉልኝ ፕሊስ። ኑ ግቡ። የእውነት እንለምናችሁ። ቤተክርስቲያኔ በምልጃ ጉዳይ በፍጹም አልጎደለችም፣ ከእግዚአብሔር ሐሳብ ከእግዚአብሔር እውነት አልጠፋንም የምትሉ ሰዎች ካላችሁ፣ እኛ ግን በክርስቶስ ኢየሱስ ላይ እንዳመጻችሁ፣ በክርስቶስ ኢየሱስ ላይ እንደ ካዳችሁ፣ የክህደት ትምህርት እያስተማራችሁ እንዳለ ማሳየት እንፈልጋለን። ትውልዱ ያልተጻፈውን የማርያምን አማላጅነት አሳይታችሁ የተጻፈውን የክርስቶስ ኢየሱስን አማላጅነትን ትውልዱን አስክዳችሁታል። ያለ በቂ ምክንያት፣ ያለ ምንም ሪዝን ማለት ነው። ያለ ምንም ሪዝን፣ በምንም ኮንቴክስት ምልጃ የሚለው ቃል ለኢየሱስ አይገባውም የሚል ኤቪደንስ የላችሁም፣ ማስረጃ የላችሁም። ብራዘር ምንም በቂ ሆነ ማለት ነው። አንዳች ልትጠቅሱት የምትችሉት አንዳች ማስረጃ የላችሁ። በበቂ ምክንያት እኛ ልናሳያችሁ እንችላለን። ምልጃ የሚለው ቃል አዎ ለኢየሱስ እንደሚመጥ ነው እንደሚሆን ማሳየት እንችላለን። አሁን አማላጅ መሆኑን ማሳየት እንችላለን። አሁን ማለት ነው በሰማይ ኢየሱስ አማላጅ መሆኑን ማሳየት እንችላለን በበቂ ምክንያት። እሺ ሌላ ሰው ካለ እንቀበላለን። ኦርቶዶክሳውያን ካላችሁ ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክስ ካለ እንቀበል። እሺ አንድ ሰው ተቀብለናል። እሺ ሰላም ወንድም አለ አረጋ ነው የሚለው። እሺ ተመልሶ ወጣ። ሌላ ኦርቶዶክስ ያለ በቅዱሳን ምልጃ ላይ ማውራት የሚፈልግ ካለ፣ በቅዱሳን ምልጃ ላይ ማውራት የሚፈልግ ካለ ተመልሶ ወጣ። አረጋ ነው የሚባል ልጅ ገብቶ ነበር። ሌላ ኦርቶዶክሳዊ ገባ በሉ እንጂ ገባ በሉ ወገኖች። እሺ ሼሩን ስንት አደረጋችሁት ወገኖች? ተባረኩ፣ ጸጋ ይብዛላችሁ። ስንት ደረሰ ሼሩ? እሺ ሼር ሰባኪ። እሺ ቴንክ ዩ ታዲያ። እሺ ሼሩን ከፍ እናድርገው። ጸጋ ይብዛላችሁ፣ ተባረኩልኝ። ሼሩን ከዚህ በላይ ከፍ እናድርገው። ታብታቡ ይጨምር። አብረን ጌታን እናገልግል። 7.1 እሺ ቴንክ ዩ፣ ተባረኩ፣ ጸጋ ይብዛላችሁ። እስካሁን 10,000 ያልገባንም በስማ። እሺ በደም ሼር ይደረግ ወገኖች፣ በደም ሼር ይደረግ። ተባረኩ የገባችሁ ሰዎች። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ቅዱሳን ምልጃቸው፣ የክርስቶስ ኢየሱስ ምልጃ፣ የማርያም ምልጃ፣ ኦርቶዶክስ የምታስተምረው ትምህርት ሁሉ መጽሐፍ ቅዱሳዊ ነው ብሎ የሚያምን ካለ፣ መጽሐፍ ቅዱሳዊ ነው ብሎ የሚያምን ካለ፣ መጽሐፍ ቅዱሳዊ ነው ብሎ የሚያምን ኦርቶዶክሳዊ ካለ፣ እሺ ካላችሁ አንድ ቁጥር ጻፉልን፣ እንቀበላችሁ። ምክንያቱም ይሄንን የምናወራው ቤተክርስቲያኒቷ የቅዱሳን ምልጃ አንስታ ለመዳን፣ ለመጽደቅ፣ የእግዚአብሔርን መንግስት ለመውረስ፣ ገነት ለመግባት በጣም ወሳኝ እንደሆነ ትናገራለች። ሰዎች በቅዱሳን ምልጃ፣ በቅዱሳን አማላጅነት የዘላለም ሕይወት እንደሚያገኙ ቤተክርስቲያን ታወራለች፣ ትናገራለች፣ ትመሰክራለች። እኛ ግን መጽሐፍ ቅዱስ አያቆምናል። ይሄን ምልጃ፣ እንደዚህ አይነት ምልጃ በእግዚአብሔር ቃል ውስጥ የለም። በአምላክ ቃል ውስጥ እንደዚህ አይነት ትምህርት የለም።
ኦኬ በእግዚአብሔር ቃል ውስጥ በአምላክ ቃል ውስጥ እንደዚህ አይነት የምልጃ ኮንሰፕት የለም እያለን ያለ ነው። እንደዛ እያለን ያለ ነው። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ሌላ ኦርቶዶክሳዊ ካለ እሺ ካላችሁ ሪኩዌስት ላኩልን። እሺ እሺ ሰላም ፈጣን ነው የሚለው Dad. እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ለምሳሌ አንድ ሀሳብ ላሳያችሁ። ቤተክርስቲያኒቷ ውስጥ እንዴት ባለ መጽሐፍ ቅዱሳዊ ያልሆነ የጥመት አስተምሮ እንዳለ እንድታዩት ያክል ማለት ነው። ለምሳሌ እሺ ላይ ታያችሁ ይችላል። እኔ ላንብብላችሁ። እንደዚህ ይላል። አምላክ የወለደች በድንጋይ ላይ ምናምን ይልና የጸናች የምትሆን የክብርት እመቤታችን ስም የሚጠራ አፍ ምን አፍ ነው? እንደምን ያመልጥ ይሆን? እንደምንስ ከመከራ ሁሉ ይድን ይሆን ትልና እንደምንስ ከፍ ከፍ ይል ይሆን? ይህ ስም ከሁሉ ይልቅ እንደምን ይከብር ይሆን? የሚያነጻን ይሆን ዘንድ ምን ከኃጢአት ማለት ነው የሚያነጻን ይሆን ዘንድ ጻድቃንም ለመሆን ወደ እርሷ የሚገቡትን ምን ለመሆን ጻድቃን ለመሆን ኢማጂን ጻድቃን ለመሆን ኃጢያንን አማላጅ ይሆን ዘንድ በቃል ኪዳን ውሃ በቃል ኪዳንም ቀለም በመንግስተ ሰማያት በር ላይ የተጻፈ ነውና የማርያም ምልጃ ሰዎችን እንደሚያጸድቅ ትናገራለች። ሊያጸድቅ እንደሚችል ታወራለች። ቤተክርስቲያን ውስጥ በደንብ የሚታመን ጉዳይ ነው። ሰዎች የቅዱሳን እኮ ምልጃ እኛ እኮ ከዘላለም ሕይወት ጋር አይገናኝም ይላሉ። ውሸት ነው። ቤተክርስቲያኗ እንደዛ አታምንም። ከዘላለም ሕይወት ጋር ከጽድቅ ጋር ከመዳን ጋር በደንብ ነው የሚገናኝ፣ በግልጽ ማለት ነው። የቤተክርስቲያኗ አስተምሮ ይሄን ነው የሚያሳየው። እሺ ኪዩ ሰላም ማይክ ነው ኪዩ በስተት ይሆን? እሺ ይሄን ነው የሚናገረው፣ ይሄን ነው የሚያወራው። ኦኬ ማለት ከዘላለም ሕይወት ተስፋ ጋራ የቅዱሳንና የጻድቃን ምልጃ ዳይሬክት የተገናኘ ነው። ምን ማለት ነው? ኢየሱስ ክርስቶስን ያስወጡበት ምክንያት ከምልጃ አውድ ውስጥ ለምንድን ነው? በጻድቃንና በቅዱሳን የተያዘ ቦታ ስላለው ነው። ኦኬ በማን? በቅዱሳን ምልጃ፣ በጻድቃን ምልጃ ሰዎች ይድናሉ ይጸድቃሉ ብላ ስለምታስተምር ነው ቤተክርስቲያኒቱ። የጻድቃንና የቅዱሳን ምልጃ ሰዎችን የዘላለም ሕይወት ይሰጣል ብላ ስለምታስተምር ነው ቤተክርስቲያኒቱ። ቤተክርስቲያኒቷ ውስጥ ያለ ትምህርት ነው። ቤተክርስቲያኒቷ ውስጥ ያለ አስተምሮ ነው። እና ኢየሱስ አያማልድም ብላ የምታስተምረው ወገኖች በደንብ በማስተዋል ስሙ። ኦልሬዲ ኢየሱስ ክርስቶስ እንደሚያማልድ መናገር ስትጀምር ሌሎች እንደ እግዚአብሔር ቃል ያልሆኑ አማላጅ ናቸው ያለቻቸው ቤተክርስቲያኒቷ ውስጥ ያሉ ጻድቃንና ቅዱሳን ቦታ ስለሚያጡ ነው። ወይ ደግሞ ስራ ፈት ስለሚሆኑ ስራ ፈት ነው የሚሆኑት። ማርያም አሁን በቃ በሰማይ ሆና ምንም አትሰራም ከተባለ ለማርያም የሚቀርብ ምስጋና፣ ለማርያም የሚቀርብ ጸሎት፣ ለማርያም የሚቀርብ ነገር ሁሉ ዜሮ ይገባል ማለት ነው። ኢየሱስ ያማልዳል ማለት ሲጀምሩ ተክለ ሃይማኖት ምን ሰርቶ ይብላ? ኦርቶዶክስ ውስጥ ያለችው ማርያም ምን ሰርታ ትብላ? ኢየሱስ ያማልዳል ማለት በጀመሩ ቀን
ቤተክርስቲያኒት ውስጥ የተሰገሰጉት ከመዳን የዘላለም ሕይወት ከማግኘት አንጻር የተነገሩ ጻድቃን ቅዱሳን ቦታ ያጣሉ። ምን ማለት ነው? ህዝቡ ቆንጅዬ ጴንጤ ይሆናል ማለት ነው። ቆንጆ ጴንጤ ይሆናል። ሰው ወደ ማርያም መጸለይ ያቆማል። ማርያም አታማልድም ከተባለ ሰው ለምን ወደ ማርያም ይጸልያል? አትረዳህም አታግዝህም ከተባለ ወደ ተክለ ሃይማኖት ሰው ፊቱን አያዞርም። ስለዚህ ይሄንን አስተምሯቷን ይዛ እንድትቀጥል ያደረጋት መጽሐፍ ቅዱስ ለሚደግፋት አይደለም። ለዘመናት ያከማቸቻቸው ጻድቃን ቅዱሳን ብላ ያመነቻቸው ቦታ ስለሚያጡ ነው፣ ስራ ፈት ስለሚሆኑባት። አይ ትክክል ነን እኛ ምልጃችን ትክክል ነው የምትሉ ሰዎች ካላችሁ ገብታችሁ መወገድ ትችላላችሁ። በደስታ ነው የምንቀበላችሁ። እሺ ሳሚ ከየት ቤተ እምነት ይሆን የመጣ ወንድም አለ? ሳሚ እሺ ሰላም ባዩ ሰላም ዳኒ እንዴት ነህ? እግዚአብሔር ይመስገን። እየተከታተልኩ ነበር። እኔ ሪኩዌስትም አላደረኩም፣ ዝም ብለህ ስታስገባኝ ነው የገባሁት። እኔ እንኳን አላስገባውም። እሺ ችግር የለም። እኔ አልጠየቅኩም። እሺ ሳታውቀው ወይ ጠይቅ ይሆናል፣ ሞዴሬተሮች ይሆናል ያስገባው። እሺ ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ ካለ እንቀበል። ሌላ ኦርቶዶክሳዊ እኔ ኦርቶዶክሳዊ ነኝ። ቤተክርስቲያናችን የምልጃን ሐሳብ አልተሳሳተችም ብሎ የሚያምን ሰው ካለ በፍጹም ቤተክርስቲያናችን በምልጃ አላችሁ እኮ ዲያቆናት አገልጋዮች አላችሁ፣ ግቡ። እኛ በምልጃ ኮንሰፕት በፍጹም አልተሳሳትንም፣ መጽሐፍ ቅዱስ የሚለውን ነው የምንለው ብላችሁ የምታምኑ ሰዎች ካላችሁ ወይ ደግሞ እድልም እንሰጣችኋለን። ጥያቄ መጠየቅ ትችላላችሁ። እድል እንሰጣለን። ኦርቶዶክሳውያን በምልጃ ጉዳይ ጴንጤን ጥያቄ መጠየቅ ትችላላችሁ። እሺ አንጠይቃችሁም፣ እናንተ ጠይቁን። ይሄው እድል እንስጥ። በቃ አንጠይቃችሁም፣ አናነሳውም። እኔ ኦርቶዶክሳዊ ነኝ፣ ጥያቄ ልጠይቅ በምልጃ ጉዳይ ይሄ ነገር ከእናንተ ግራ ገብቶኛል፣ ማስረጃ አላችሁ ወይ የምትሉ ሰዎች ካላችሁ አንድ ቁጥር ጻፉልን እና እንቀበላችሁ። የማርያም ጉዳይ፣ የቅዱሳን የጻድቃን ጉዳይ፣ የምልጃ ጉዳይ አንስታችሁ ጥያቄ የሆነባችሁ ነገር ካለ ይኸው ጠይቁ። በደስታ ነው የምንቀበላችሁ። በደስታ ማለት ነው። ቤተክርስቲያኒቷ ያስተማረችው ትምህርት ትክክል ነው ብላችሁ የምታምኑ ሰዎች ካላችሁ፣ የቤተክርስቲያኒቷ አስተምሮ እንደ እግዚአብሔር ቃል በምልጃ ኮንቴክስት ትክክል ነው የምትሉ ሰዎች ካላችሁ ፕሊዝ በደስታ ነው የምንቀበላችሁ። ካላችሁ አንድ ቁጥር ጻፉ። ባይዘው ይሄ ርዕስ ከኢየሱስ በላይ እኮ ስለ ቅዱሳንና ስለ ጻድቃን ቤተክርስቲያኒቷ አማላጅነታቸውን እርግጠኛ ናት። ከኢየሱስ በላይ ማለት ነው። ከኢየሱስ በላይ ሰዎች በጻድቃን ቅዱሳን መላእክቶች በምልጃቸው ሰውን መንግስተ ሰማያት ያስገባሉ ብላ ታምናለች። ይህንን በማስረጃ ነው የምናወራው። ከኢየሱስ በላይ ከጌታ በላይ የጻድቃን የቅዱሳን ምልጃ ቤተክርስቲያኒቷ ውስጥ እጅግ በጣም ታላቅ በጣም በክብር የሚታይና የሚወራለት ጉዳይ ነው። አይገርምም? ኃጢአተኛ ብትሆን፣ በደለኛ ብትሆን፣ ሰው ብታጠፋ፣ ብትገድል፣ ጠንቋይ ቤት ብትሄድ፣ ብትዘሙት፣ የሰው ስጋ ብትበላ ችግር የለውም። የቅዱሳን የጻድቃን ምልጃ ከነኚህ ሁሉ አንጽቶ ጻድቅ ንጹህ ያደርግሃል። ይህ የቤተክርስቲያኒቷ ትምህርት ነው። ባይዘው ቤተክርስቲያን ሳታፍር የምታወራበት ማለት ነው። የትኛውም ኃጢአተኛ የትኛውም በደለኛ ሰው በቅዱሳን ጻድቃንና ምልጃ የዘላለም ሕይወት ያገኛል፣ መንግስተ ሰማያት ይገባል ብላ ታምናለች ቤተክርስቲያኒቷ። ይህ ኦርቶዶክስ ባይዘው እኔ ለምን ዲናይ እንደምታደርጉት ግራ ነው የሚገባኝ። ይሄ እኮ የኦርቶዶክስ አስተምሮ ነው። ቤተክርስቲያኒቷ ውስጥ ያለ ሪያሊቲ ነው፣ እውነታ ነው። ዳኒ ሳልጠመቅ፣ አዎ ሳትጠመቅ፣ ቁርባን ሳልወስድ፣ አዎ ቁርባን ሳትወስድ፣ የቅዱሳን ምልጃ ከጥምቀት በላይ ነው። የቅዱሳን ምልጃ
ከቁርባን በላይ ነው። በኦርቶዶክስ የቅዱሳን ምልጃ ከኢየሱስም በላይ ነው። እዛ ቤት ማስረጃዎች ማቅረብ እና መሞገት እንችላለን። አይ ዳኒ ተሳስተሃል፣ እንደው በጣም ስሜታዊ ይሆናል የምትሉ ካላችሁ መግባት ትችላላችሁ። በማስረጃ ልታጨናንቁን ትችላላችሁ። የቱ ጋር ያነበብከው የቱ ጋር ያገኘኸው ምናምን ብላችሁ ማለት ነው። ኦኬ። ግን ቤተክርስቲያኒቷ ውስጥ ያለ ሪያሊቲ ነው፣ እውነታ ነው። ብዙ ሰው ዝም ብላችሁ መንገድ ላይ እንኳን ያገኛችሁን ሰው ብታወሩት ብትጠይቁት የሚላችሁ ነገር ኢየሱስ አያማልድም፣ ማርያም ግን ታማልዳለች ይላል አይደል እንዴ? እውነታው እኮ ነው። ብዙ ትውልድ ስለ ማርያም ምልጃ ያውቃል፣ ስለ ኢየሱስ ምልጃ ያውቃል? በፍጹም በፍጹም። ኢየሱስ አሁን እንደሚያማልደው የሚያምን ኦርቶዶክሳዊ የለም፣ ከጳጳስ ጀምሮ እስከ ምዕመን ድረስ። መጽሐፍ ቅዱስ ግን ይናገራል፣ ይመሰክራል፣ ያወራል። ስለ ማርያም ምልጃ እኮ የሚገርማችሁ ነገር አንድም የመጽሐፍ ቅዱስ ኤቪደንስ የለም። ማርያም እንደምታማልድ የሚናገር የመጽሐፍ ቅዱስ ማስረጃ በእግዚአብሔር ቃል ውስጥ ቢፈለግ የለም። እሺ እና ይሄን ነው የምንለው። ሌላ ኦርቶዶክሳዊ ካለ ግን በደስታ ነው የምንቀበለው። ሌሎች ኦርቶዶክሳውያን ስለ ምልጃ ምናምን ማስረጃ አለኝ ብሎ ማውራት መናገር የሚችል ሰው ማለት ነው። ኦኬ። ሌላ ኦርቶዶክሳዊ ካለ በደስታ ካላችሁ መግባት ትችላላችሁ። ኦኬ። ወይ ጥያቄ ራሱ የፈጠረባችሁ ነገር ካለ መምጣት ትችላላችሁ። ጥያቄ የፈጠረበት ኦርቶዶክሳዊ ካለ ጴንጤን በምልጃ ጉዳይ ላይ ጥያቄ ካላችሁ መጠየቅ ትችላላችሁ። እሺ፣ እኛ ኢየሱስ ክርስቶስ እንደሚያማልድ ማን የነገረን ካልን የእግዚአብሔር ቃል ነው አይደል? በቃሉ መሰረት ቅዱስ ቃሉ የአምላካችን ቅዱስ ቃል ኢየሱስ ክርስቶስ እንደሚያማልድ ይነግረናል። እንደውም ሲነግረን አሁን በሰማይ በዚህ ሰዓት አሁን በአብ ቀኝ ሆኖ ኢየሱስ እንደሚያማልድ ይናገራል፣ ይመሰክራል። ኦኬ። ይሄንን በአብ ቀኝ ሆኖ ኢየሱስ እንደሚያማልድ ቤተክርስቲያኒቷ ልትቋቋመው የምትችለው እውነት ስላልሆነ፣ ኦኬ፣ ቤተክርስቲያኒቷ ኢየሱስ ያማልዳል የሚለውን ሐሳብ ልትቋቋመው የማትችለው ስለሆነ ቤተክርስቲያን ይህንን ቃል መቀየር ነበረባት። ያው ሮሜ 8:34 ይህን ቃል ለምን የቀየረችው? ለምን እንደቀየረች 2-3 ፖይንቶችን እንይ። ኦኬ። ቤተክርስቲያኒቷ ይህንን እውነት መቋቋም አትችልም። የሞተው ይላል። ማን ነው የሞተው? የእግዚአብሔር ልጅ ኢየሱስ ክርስቶስ። ይልቁንም ከሙታን የተነሳው ማን ነው? ከሙታን የተነሳው ኢየሱስ። እየተወራና እየተነገረ ያለው ከሙታን ከተነሳ በኋላ ስላለው ኢየሱስ ነው ማለት ነው። ኦኬ። መቼ የሞተው? ከሙታን የተነሳው ኢየሱስ። እሱ ብቻ አይደለም፣ ክሊር ላይ ያደርገዋል እኮ መጽሐፉ። በእግዚአብሔር ቀኝ ያለው ኢየሱስ ከሙታን ተነስቷል። የሞተው ነው ኢየሱስ። ግራ እንዳትጋቡ። አሁን በእግዚአብሔር ቀኝ ነው ያለው። ይሄ ኢየሱስ ምን ይለናል መጽሐፉ? ደግሞም ስለኛ የሚማልደው ይለናል። ክብር ለጌታ። ይሄንን ቃል ቤተክርስቲያኒቷ ካልቀየረችው በስተቀር ዘላለሙን ባነበቡት ቁጥር የራስ ምታት ነው የሚሆነው። that's why ይሄን መጽሐፍ ቅዱስ ያዘጋጀችው የ2000 እትም ላይ ታተመው ሪዝኑ እሱ ነው። ለምን ነው መቀየር የፈለገችው? አይ ኢየሱስ የሚያማልደው በምድር እያለ ነበረ። የዘመናት ሙዚቃቸው ነበር አይደል? ምን ሰማው? በምድር እያለ እኮ ነበረ የሚለው መጽሐፉ ግን በምድር እያለ አይልማ። 8:34 በግልጽ ቋንቋ ስለ ሞተው ኢየሱስ ይናገራል። ከሙታን ስለተነሳው ኢየሱስ ይናገራል። በአብ ቀኝ ስላለው ኢየሱስ ይናገርና አያቆምም። እሱ በአብ ቀኝ ሆኖ ደግሞ ስለኛ እንደሚማልድ ይናገራል። ለምን?
ምልጃ የክብር ጉዳይ አይደለም። ምልጃ ክብር የሚታይበት ጉዳይ አይደለም። ዝቅ ከፍ የማለት ጉዳይ አይደለም። በእግዚአብሔር ዘንድ ያለው እውነታ ይሄ ነው። ኢየሱስ ከአብ ስለሚያንስ አይደለም የሚያማልድ፣ በጭራሽ አይደለም። ከአብ ጋር እኩል ሆኖ በአብ ቀኝ ተቀምጦ አዎ ኢየሱስ መማለድ ይችላል። አየህ፣ አንተ ነህ ቤተክርስቲያንህ ናት ይሄንን እያወራች ያለችው። ኢየሱስ አያማልድም የምትለው የአንተ ቤተክርስቲያን ናት። ቅዱስ ቃሉ ግን እንደሱ አያወራም። ኢየሱስ ክርስቶስ አሁን ካላማለደ በአብ ቀኝ ሆኖ ስላንተ ካልታየ የዘላለም ሕይወት ተስፋ የለህም። ክርስትና ዜሮ ይገባል። ያ ኢየሱስ አሁን ስለኛ ኃጢአትና በደል የከፈለው አንዴ በመስቀል ላይ የፈሰሰው ደም አሁንም ትኩስ ነው። ኢየሱስ ስለኛ ኃጢአትና በደል አሁንም በአብ ዘንድ ይታይልናል። ምልጃ የሚከብድ ነገር ነው አይደለም። ለምን ጥያቄ ፈጥሮባችሁ አያውቅም? መንፈስ ቅዱስም እኮ ይማልዳል ይላል መጽሐፉ፣ እንደሚያግዘን እንደሚረዳን መንፈስ ቅዱስ ራሱ ይናገራል። ብራዘር ይሄ የእግዚአብሔር ቃል እውነት ነው። ልትክደው አትችልም። ተስማማለህ አብረን። አሁን ኢየሱስ ፈራጅ ነው አማላጅ አይደለም የሚል የመጽሐፍ ቅዱስ ጥቅስ አንድም ቦታ ላይ በእግዚአብሔር ቃል ውስጥ የለም። አዎ ኢየሱስ ክርስቶስ ፈራጅም አማላጅም ነው። አሁን ግን የፍርድ ሰዓት አይደለም። ኢየሱስ በአብ ቀኝ ቁጭ ብሎ አሁን በሰው ልጆች ላይ እየፈረደ አይደለም። የፍርድ ጊዜ ይመጣል። ጌታ በክብር ይመጣል። አዎ ያኔ ይፈርዳል፣ ምንም ጥያቄ የለውም። አሁን ግን የፍርድ ሰዓት አይደለም። አሁን ሰዎች ኃጢአተኞች፣ በደለኞች በዚህ አስታራቂ፣ በዚህ መካከለኛ፣ በዚህ ካህን አማካኝነት ወደ እግዚአብሔር የሚቀርቡበት ታይም ነው። አሁን እግዚአብሔር የምህረት ጊዜ ነው። በልጁ በክርስቶስ ኢየሱስ ሰዎች ወደ እግዚአብሔር የሚቀርቡበት ጊዜ ነው። አየህ፣ በዚህ ጊዜ ውስጥ ሰዎች ከእግዚአብሔር ጋር መታረቂያቸው፣ ከእግዚአብሔር ጋር መስማሚያቸው ጊዜ ነው። የክብር ደግሞ አንድ ጊዜ ደግሞ ጌታ ይመጣል በክብር የወጉት ሁሉ አይኖቻቸው እያዩ ማለት ነው። ያኔ በፍርድ ወንበር ላይ ጌታ ይቀመጣል። ያኔ ይፈርዳል፣ ምንም ጥያቄ የለውም። አሁን ግን ይሄንን ኢየሱስ ክርስቶስን ቤተክርስቲያን አስካደች ማለት ክርስትና ዜሮ ሆነ ማለት ነው። ይገርመኛል። በሚገርም መልኩ ብዙ አብያተ ክርስቲያናት እነኝን አሁን እኛ የምናነሳቸውን ጥቅሶች የክርስቶስ ኢየሱስ ምልጃ ያምናሉ። ኢየሱስ አሁን አማላጅ እንደሆነ የግሪክ ኦርቶዶክስ ቤተክርስቲያን ታምናለች። የግሪክ ኦርቶዶክስ ቤተክርስቲያን ችግር የለባቸውም። ኢየሱስ አማላጃችን ነው ይላሉ። ታዲያ ኢትዮጵያ ጋር ስትመጣ ለምንድነው እሱ እንደዚህ ግራ ይገባት? መጠየቅ መቻል አለብህ ብራዘር፣ መጠየቅ መቻል አለብህ። የግሪኩ አምኖ ሌሎች አብያተ ክርስቲያናት ተቀብለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ለምን ግራ ገባት? በክርስቶስ ኢየሱስ ምልጃ ላይ ቃሉን ጭምር ለመካድ በድፍረት የእግዚአብሔር ቃል የማይለውን ቃል ከኪሷ ጨምራ ይፈርዳል ብላ የጻፈችው ቤተክርስቲያን ከየት አምጥታ ነው? መጠየቅ መቻል አለብህ ብራዘር፣ መጠየቅ መቻል አለብህ። ለምን ይሄን ያክል በክርስቶስ ኢየሱስ ምልጃ ላይ በድፍረት ለመውጣት ቤተክርስቲያኒቷ ምን አነሳሳት? መጠየቅ መቻል አለብን ጋይስ፣ አለብን፣ መጠየቅ አለባችሁ ወገኖች። የእግዚአብሔር ልጅ ኢየሱስ ክርስቶስ አሁን አማላጅ ካልሆነ ወዳጅ የዘላለም ሕይወት ተስፋ የለም። አይም ሶሪ፣ በማርያም በኩል የሚገባ የእግዚአብሔር መንግስት የለም። ኢየሱስ አስታራቂ ካልሆነ፣ ኢየሱስ አማላጅ ካልሆነ በእግዚአብሔርና በሰው መካከል ሌላ የሚቆም ማንም የለም ወዳጅ፣ ማንም የለም። አንድ መካከለኛ፣ አንድ አስታራቂ፣ አንድ አማላጅ ነው ያለው በእግዚአብሔር ቃል ውስጥ አንድ ነው ያለው፣ ሌላ የለም። ይገርመኛል። የአምላክ ቃል እንደዚህ ይላል፣ ላንብብልህ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው። በማን ፊት? በእግዚአብሔር ፊት። ምንም ደስ የሚያሰኘው ይሄ ነው። ደስ የሚያሰኘው ስንት አለ? አንድ እግዚአብሔር ነው ያለው። አንድ እግዚአብሔር። በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። ራሱንም ለሁሉ ቤዛ ሰጠ፣ ይህም በገዛ ዘመኑ ምስክርነት ነበር።
የእግዚአብሔር ቃል ውስጥ ያለ መካከለኛ አስታራቂ አማላጅ ሌላ የለም። ሰው ሁሉ እግዚአብሔር ሊድን ይፈልጋል። አዎ ምንም ጥያቄ የለውም። ሰው ሁሉ እግዚአብሔር እንዲድን ይፈልጋል። ሰዎችን ሁሉ ሊያድንና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር ማለት ነው። እግዚአብሔር ሰዎች ሁሉ እንዲድኑለት ይፈልጋል። የእግዚአብሔር ፍላጎት ነው። ሰዎች የሚድኑበት መንገድ ደግሞ አንድ ነው፣ ልጁ ኢየሱስ ክርስቶስ። በመካከለኛው በክርስቶስ ኢየሱስ በኩል ሰዎች ካልመጡ ሊድኑ አይችሉም። ሌላ መንገድ የለም። እግዚአብሔር ሌላ መንገድ የለውም ከኢየሱስ ውጭ። ብቸኛ መንገዱ የእግዚአብሔር ልጅ ኢየሱስ ክርስቶስ እሱ ብቻ፣ ሌላ መንገድ የለውም። እግዚአብሔር ልጁ ነው መንገዱ። በልጁ በክርስቶስ ኢየሱስ ከመጣ ወደ እግዚአብሔር ትደርሳለህ። በኢየሱስ ካልመጣ ግን በማርያምም በገብርኤልም በሌሎች ቅዱሳን ጻድቃን ሚካኤል ምናምን ብለህ በመዘረዝራቸው የዘላለም ሕይወት ተስፋ የለም። ቤተክርስቲያኒቷ በዚህ ጉዳይ ወድቃለች። እግዚአብሔር ሐሳብ ርቃለች። እውነተኛውን የመዳን መንገድም ደግሞ እያሳሳተች ትሰብካለች። መምህራኖቻቸው ሼም የላቸውም። ዛሬ ኢየሱስ ክርስቶስ አማላጅ አይደለም ብለው በአውደ ምሕረታቸው ይሰብካሉ፣ ይናገራሉ። ይገርመኛል። ድፍረት ከየት አገኛችሁ? በየትኛው የመጽሐፍ ቅዱስ ጥቅስ ላይ ቆማችሁ ነው ኢየሱስ አሁን አማላጅ አይደለም ብላችሁ የመናገር ድፍረት ያላችሁ? ይኸው እድል እንሰጣለን። እኔ ድፍረት አለኝ። ቤተክርስቲያኔ ትክክል ናት ብላችሁ የምታምኑ አገልጋዮች ካላችሁ መግባት ትችላላችሁ። መጽሐፍ ቅዱስ እንደሱ ያስተምር። የእግዚአብሔር ቃል ክሊር በሆነ በማያሻማ መልኩ የሚናገረው ብቸኛ መካከለኛ ብቸኛ አማላጅ ኢየሱስ ክርስቶስ ብቻ ነው። ስለኛ ኃጢአትና በደል በመስቀል ላይ የቆመ በደሙን ያፈሰሰ ስለኛ ኃጢአትና በደል በእኛና በእግዚአብሔር መካከል የሚቆም ኢየሱስ ብቻ ነው። ሌላ ማንም የለም ብራዘር፣ ሌላ ማንም የለም። ሌላ ማንም የለም። ይሄ አጋንንታዊ ትምህርት ነው። በጣም ነው የሚገርመው። ኦፍ ኮርስ ቤተክርስቲያን በዓለም ደረጃ የኢየሱስን አማላጅነት የሚክድ ቤተ እምነት በክርስቲያኑ ሰርክል ውስጥ የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት። የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመኑም ይሄን ተቀብሎ ነው እየሄደ ያለው። አገልጋዩም ስህተት ነን እንኳን የሚል የለም። አይገርም? ቤተክርስቲያኒቷ ውስጥ ስለ ኢየሱስ ብትሳሳት ችግር የለም። የምሬን ነው የምለው። ቤተክርስቲያኒቷ ውስጥ ስለ ኢየሱስ ብትሳሳት ምንም ችግር የለም። ስለ ማርያም አትሳሳት እንጂ ስለ ኢየሱስ ብትሳሳት ችግር የለም። which is መጽሐፍ ቅዱስ የማይለውን ቤተክርስቲያን ያስቀመጠችውን ማርያም ሚስ አታርጋት እንጂ ሌላ ነገር ሚስ ብታደርግ ማርያም ቤተክርስቲያኒቷ ችግር የለባትም። ቤተክርስቲያን ጋር ችግር የምትፈጥረው ኢየሱስ ክርስቶስን ሳይሆን ማርያምን እሷ ባስቀመጠችው ልክ ማውራት ካልቻልክ ነው። ያሳዝናል። በጣም የሚያሳዝን በጣም ማለት ነው። ቤተክርስቲያኒቷ ውስጥ ይህን ያክል የሐሰት ትርክት አለ፣ የሐሰት ትምህርት አለ። እሺ እድል እንሰጣችኋለን። ሌሎች ኦርቶዶክሳውያን ካላችሁ መግባት ትችላላችሁ። ሐሳቡን አንስተን እየተወያየን ነው። ዳኒ በክርስቶስ ኢየሱስ ምልጃ ማውራት እችላለሁ፣ መናገር እችላለሁ። ቤተክርስቲያኔ በፍጹም አልተሳሳተችም። የወንጌል አማኞች እንደው በሐሰት ነው የምትከሷት የምትሉ ሰዎች ካላችሁ ልቀበላችሁ፣ ካላችሁ መግባት ትችላላችሁ። ጌታ ኢየሱስ ይባርካችሁ። ሼር ይደረግ፣ ኮፒ ሊንክ ይደረግ። እንደዚህ የሐሰት ትምህርቶችን እያጋለጥን እንቀጥላለን። ወንጌል ይቀጥላል፣ ወንጌል ይቀጥላል። እሺ ራሄል ሰላም፣ ከየት ቤተ እምነት ይሆን? ሪሾ እሺ ተባረኩ። ስለዚህ ጴንጤዎች ብዙ አለን ማለት ነው። ብዙ ጴንጤዎች ካለን ብዙ ሼር ብታደርጉት ከዚህ በላይ አይ ቲንክ ለብዙ ሰዎች እንደርሳለን እና ስለዚህ በደንብ ሼር ይደረግ፣ በደንብ ኮፒ ሊንክ ይደረግ። ተባረኩ። ጌታ ኢየሱስ ይባርካችሁ። ወንጌላችን ይሄ ነው፣ ግልጽ የሆነ ወንጌል። ደስ አይል? መጽሐፍ ቅዱስ የሚለውን የምናምን ክርስቲያኖች ነን። እንደ ጌታ ቃል የተባለውን ነገር እናምናለን። ክርስቲያኖች ነን ማለት መጽሐፍ ቅዱስ የማይለውን የእግዚአብሔር ሐሳብ የሌለበትን ቃል አንከተልም። የእግዚአብሔር ሐሳብ የሌለበትን ቃል አንከተልም። ሰሞኑን ባይዘው እንዞርበታለን። በዚህ መጽሐፍ በደንብ ነው የምንዞርበት።
ሰማንያዱን በደንብ ይህን ሀሳብ በደንብ ማየት ይኖርብናል፣ መነጋገር ይኖርብናል ብዬ አስባለሁ። በደንብ ርዕስ አንስተን እናወራበታለን። እሺ ኦርቶዶክሳውያን አላችሁ ካላችሁ መግባት ትችላላችሁ። ይኸው ድል እየሰጠናችሁ ያለ ነው። የምልጃ ጉዳይ በቤተ ክርስቲያናችን ትክክል ነው ብላችሁ የምታምኑ ሰዎች ካላችሁ፣ ቤተ ክርስቲያናችን አልተሳሳተችም ትክክል ናት ብላችሁ የምታምኑ ካላችሁ በደስታ እንቀበላለን። በደስታ እንቀበላለን ካላችሁ አንድ ቁጥር ጻፉልን። ምን ይሰራላል ብራዘር? ምን ይሰራላል? እሺ ሌላ ኦርቶዶክስ ካለ እንቀበል። ርዕሱ ከባድ ነው ጋይስ፣ ከባድ ነው ርዕሱ። ከባድ ርዕስ እኮ አይመስለኝም። የምልጃ ጉዳይ በጣም ሲምፕል አይደል ጋይስ? እንዴ በጣም እኮ ሲምፕል ነው። ሲምፕል አይደል ጋይስ? እንዴ በጣም እኮ ሲምፕል ይመስለኝ ነበር ለእናንተ። ሲምፕል እኮ ይመስለኝ ነበር። መቼስ ስለ ማርያም ሳይጻፍ ነው የምታምኑት ማለት ነው። ያልተጻፈን ነው እየተከተላችሁ ያላችሁት ማለት ነው። ያልተጻፈን ነው የምትከተሉት። የእግዚአብሔር ሐሳብ የሌለበትን ነገር ነው የምትከተሉት። ቤተክርስቲያናችሁ ይህንን እውነት ይህንን ሐሳብ በደንብ ታወራለች፣ ትናገራለች፣ ትመሰክራለች። ለዚህ ነው አሁን እኛ ጴንጤ ስንሆን ኢየሱስ አማላጃችን ነው። ደስ አይል? ከእግዚአብሔር ጋር የታረቅንበት ብቸኛ የመታረቂያ መንገዳችን ኢየሱስ ነው። ሌላ መንገድ የለንም። ሌላ መታረቂያ የለንም። ማለት ለብዙ ሰዎች እኮ ይመስላል የምልጃ ጉዳይ ሲወራ ቤተክርስቲያኒቷ ውስጥ በጣም በብዙ ማስረጃ እንዳላት ነው የሚወራው። ኦርቶዶክስን እኮ ያለ ቅዱሳን ምልጃ ማሰብ ራሱ እኮ ይከብዳል። ቤተክርስቲያኒቷ ውስጥ የሚወራው ወሬ እንደዛ ነው። አገልጋዮቿ ቢሰብኩ ቢናገሩ እኮ ስለ ማርያም ምልጃ፣ ስለ ቅዱሳን፣ ስለ ጻድቃን፣ ስለ መላእክት ምልጃ ነው የሚያወሩት የሚናገሩት። በድፍረት የሚናገሩት እኮ አያማልድም የሚሉት እኮ ኢየሱስን ነው። በድፍረት የሚያወሩት ኢየሱስ ላይ ነው። አንደበታቸው የሚከፈተው ኢየሱስ ላይ ሲሆን ነው። ባይዘው አያማልድም ብሎ ለመናገር ድፍረት ያላቸው ኢየሱስ ነው። እሺ ሰላም በጸጋው ሁሉ ሰላም። ዳንኤል እንዴት ነህ? የጌታ ሰላምና ጸጋ ይብዛል። አሜን። እጅግ ወድሃለሁ። በርታ። ጥሩ ስራ እየሰራህ ነው። ብዙዎች እየተቀየሩ ነው። ጌታ እየረዳህ ስለሆነ ጌታን ስላንተ ላመሰግን ነው የገባሁት። እጅግ በርታ፣ አይዞህ፣ ጽና። በጊዜውም ያለ ጊዜውም እየሰበክ ነው። አመሰግናለሁ። ተባረክ። ለበረከቱን ዘር ዘመንህን መድኃኔዓለም ይባርክልህ። ደህና ሁን። አሜን። ወንድሜ ጸጋ ይብዛልህ። ተባረኩ። የጸጋው ባለቤት እግዚአብሔር ይመስገን። ደስ ብሎናል። እግዚአብሔር እየሰራ ስላለ በጣም ብዙ ሰዎች ነፃ እየወጡ ነው ያሉት። እግዚአብሔር ይመስገን። ብዙ ትውልድ ነፃ እየወጣ ነው ያለው። ጌታን እናመሰግናለን። ይሄ የዘመናት መርገም ነው። ዋይዘው የዘመናት መርገም ነው በምድራችን ላይ ያለ ማለት ነው። በምድራችን ላይ ያለ አንዳንዴ ከጴንጤ ተቃራኒ ለመሆን የታሰበ ምናምን ነው የሚመስለው፣ ግን አይደለም። እንደዛ አይደለም። ከጴንጤ ተቃራኒ መሆን ተፈልጎ አይደለም። እንደሱ ይመስለኝ ነበር ለረጅም ጊዜ። ከእንደው ጴንጤ ያማልዳል ስለሚል ነው እንዴ እነሱ አያማልድም የሚሉት ለማለት አስብ ነበር። አይ እንደዛ አሁን ሲገባኝ እንደሱ አይደለም። ከወንጌል ተቃራኒ ለመሆን ነው። ከወንጌል ተቃራኒ ለመሆን። እሺ ብራዘር፣ ጥያቄ ነበር ዳኒ። እሺ ወንድሜ፣ ያው ጥያቄውን የምጠይቅልኝ እነኛ የቀደሙት የተባሉት እነኛ ካህናቶቹ በእግዚአብሔር የተመረጡት ሰዎችን ከእግዚአብሔር ጋር ለማስታረቅ መስዋዕት ይዘው ይቀርቡ ነበር አይደለ? ያለ መስዋዕት መቼም ከእግዚአብሔር ምሕረትን ማስገኘት መጠየቅ አይቻልም አይደለ? ያ መስዋዕቱም ደም ነው አይደለ?
ስለዚህ ይሄ ዕብራዊ ጸሐፊ እያወዳደረ ነው። እነኛ ምንም እንኳን እንደሚዘው እየቀሩ እግዚአብሔር ጋር ቢያስታርቁም ሞት ከልክሏቸዋል ብሎ እየዘጋ ነው አይደል? እያወዳደረ እኮ ነው። አሁን ቅድም ምንድን ነው ያለው? ኢየሱስ ይማልዳል የሚለው ያድናል ማለት ነው አለ። ካህናቶቹ ይማልዳሉ ያስታርቃል ማለት ያድናሉ ማለት ነው ለነሱም። አንድ ይሄ ነው። ሁለት ደግሞ በማን ደም ነው አሁን እነሱ የሚያስታርቁት? በክርስቶስ ኢየሱስ ደም ነው የሚያስታርቁት ወይስ እነሱ ሞተዋል? ወይስ መስዋዕት በእግዚአብሔር ፊት የራሳቸው የሆነ የደም መስዋዕት አላቸው? እንዴት ተደርጎ ነው? ያለ ደም መስዋዕት ስርየት የለም። ያለ ደም ስርየት የለም። እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ያስታርቅ ነው አይደል እንዴ? ይሄን ነገር እንዴት አድርገው ነው? አንደኛ ዕብራዊ ጸሐፊ እያወዳደረ ነው ያለው። እነኛ ያለ የቀደሙት ያለ ሞት ከልክሏቸዋል እያለ ዘጋው። እርሱ ግን ነው የሚለው በቃ እርሱ ግን ዘውትር በሕይወት ይኖራል፣ ሞትን ድል አድርጎ ተነስቷል። እንደገና ደግሞ አንድ ጊዜ በቀራንዮ መስቀል የሰራው ያ ስራ ያ ደም ዛሬም ትኩስ ነው። ወደ እግዚአብሔር ፈጽመው ሊመጡ የሚችሉትን በእርሱ ወደ እግዚአብሔር ፈጽመው ሊመጡ የሚችሉትን ያድናቸዋል እየተባለ እንዴት አይነት መታወር ነው? እንዴት አይነት የልብ ዕውርነት ነው? ምንድን ነው? እውነት እንዳልከው ይሄ ውድድር ይሁን ያለ መቀበል ነው? እኔ አይገባኝም። እንዴት ነው ይሄ ነገር ብትጠይቅልኝ? በምን አይነት መስዋዕት ነው ሊያስታርቁ የሚችሉት? መቼም መስዋዕት ያስፈልጋል አይደለ እንዴ? በእግዚአብሔር ፊት ይዘው የሚቀርቡት መስዋዕት የማንን መስዋዕት ነው? እሱም የደም የኢየሱስን ደም ይዘው ነው ቀርበው የሚያስታርቁት የሚያማልዱት። እሱን ነው። አመሰግናለሁ። እሺ ቴንክ ዩ የስ እሺ ሌላ ሰው ካለ መቀበል እንችላለን። እሺ አቤኑ ሰላም ሰላም አቤኑ ወሳኝ ፖይንት ነው ባይዘው ያነሳውና እሺ ምንድነው አለው ጋይስ አቆም ያለው እሺ መጣው እሺ ወሳኝ ፖይንት ነው ባይዘው የተነሳው ሐሳብ በጣም ወሳኝ ፖይንት ነው ምንድነው በተለይ ቤተክርስቲያኒቷ ውስጥ ኦኬ እሺ የብሉይ ኪዳን ካህናቶች ያሉ አገልግሎታቸው ግን ምን ነበረ በእግዚአብሔርና በሰው መካከል መቆም ኦኬ በእግዚአብሔርና በሰው መካከል መቆም ሌላ ምን ባጭሩ ማስታረቅ ማማለድ ነው ስራቸው ያ ነበር ለኃጢአት ለበደል የሚሆነውን ያንን ደም የእንስሳ ደም ይዘው በእግዚአብሔር ፊት ስለ ኃጢአትና ስለ በደል ይቆማሉ ምን ነበሩ መካከለኞች ነበሩ ሚዲዬተርስ ናቸው የካህን አገልግሎት እሱ ነው ኦኬ ለኃጢአተኛው ለበደለኛው ደም ይዘው በመምጣት ይታዩ ነበር በእግዚአብሔር ፊት ይቆሙ ነበር ስለ ህዝቡ በደል ስለ ህዝቡ ኃጢአት የራሳቸውንም ኃጢአትና በደል ጨምሮ ለማስተሰረይ በእግዚአብሔር ፊት ይቆሙ ነበር this was the principle የነበረው በብሉይ ኪዳን ላይ የነበረው የኃጢአት ስርየት እሱ ነው ኦኬ ኢየሱስ ክርስቶስ መጣና እነኝን ካህናቶች ምን አደረጋቸው ተካቸው ለዚህ ነው ጳውሎስ ከተናገርነው ነገር ዋናው ነገር ይሄ ነው ይልና አሁን በእግዚአብሔር ዘንድ ታላቅ ሊቀ ካህን እንዳለ ነው የሚናገረው ዋናው ነገር ምንድነው የብሉይ ኪዳን ካህናቶች ስርዓቱን ወጉን ምናምን መዘርዘር ማውራት አይደለም እሱ አይደለም የጳውሎስ ኢንቴንሽን ወይ ደግሞ ዕብራውያን ጻፊ የጻፈው ሰው ኢንቴንሽን እሱ አይደለም ምንድነው ዋናው የተናገረው ሁሉ ካወራቸው ከዘረዘራቸው ብዙ ጉዳዮችን አንስቷል ትልቁ ቁም ነገር እንዲህ ያለ ሊቀ ካህን እንደሚገባን ማውራት ነው ለሰል አሁን የአዲስ ኪዳን ሊቀ ካህናችን ኢየሱስ ክርስቶስ ነው የአዲስ ኪዳን መታረቂያችን ኢየሱስ ክርስቶስ ነው የአዲስ ኪዳን አማላጃችን ማን ነው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው ሌላ የለም ሰው ዕብራውያንን መጽሐፍን አንብቦ የኢየሱስ ክርስቶስን ምልጃ መካድ አይችልም he the one brothers እሱ ነው ከሱ ሌላ ማንም የለም አዲስ ኪዳንን አንብቦ ሰው ከኢየሱስ ሌላ አለ ብሎ ማሰብ ራሱ አይችልም
ሌላ ስለሌለ እኮ ነው ብራዘርስ፣ ሌላ የለንም። ሌላ የለም። መካከለኛችን፣ ጠበቃችን፣ ዋሳችን ኢየሱስ ክርስቶስ ነው። ከክርስቶስ ኢየሱስ ውጪ ሌላ መካከለኛ፣ ከክርስቶስ ኢየሱስ ውጪ ሌላ አስታራቂ፣ ሌላ የለም ብራዘርስ፣ የለም። ብንፈልግ የለም። ስምንት እንደዚህ ብሎ ነው ጀመረው። ከተናገርነው ዋናው ይህ ነው። እንግዲህ አስቡ፣ ጳውሎስ ብዙ ነገሮችን አውርቷል። ከተናገረው ግን ዋናው ይሄ ነው። በሰማያት በግርማው ዙፋን ቀኝ፣ ሃሌሉያ፣ የተቀመጠው በሰማያት በግርማው ዙፋን ቀኝ ነው ጌታ ያለው። በክብር ነው ያለው ጌታ፣ ምንም ጥያቄ የለውም። የተቀመጠ እንዲህ ያለ ሊቀ ካህናት አለ ይላል። ስሙ ይባረክ። ደስ አይልም? አዎ ኢየሱስ ክርስቶስ በግርማው ቀኝ በዙፋን ላይ ተቀምጦ ኢየሱስ ማማለድ ይችላል። ኬት አምጥተህ ነው ምልጃ ክብሩ አይደለም ምናምን የምትለው? ኬት አምጥተህ ነው ብራዘር? አዎ ኢየሱስ ሊቀ ካህን ነው፣ ደግሞም ንጉስ ነው። ዳትስ እኮ አወር ጋድ ብራዘር። ኢየሱስ እኮ ስንል ስናምን ጌታችን ኢየሱስ ክርስቶስ እኮ ይሄ እኮ ነው። በሰማይ አሁን ፍጹም አምላክ ሰውነት እንደዛ ታስባላችሁ? እንደዛ ካሰባችሁ ያው በቃ የወጣ ትምህርት ነው። እሱን በደንብ ማውራት መነጋገር ይችላል። ኢየሱስ በግርማው ዙፋን ቀኝ ተቀምጦ በክብር ምን መሆን ይችላል? አማላጅ መሆን ይችላል። ሊቀ ካህን መሆን ይችላል። እንደውም ጳውሎስ ሲያከብደው ከተናገርነው ዋናው ቁም ነገሩ ይሄ ነው። በደንብ ጆሮ ስጥና ስማ፣ አስተውል። እንደውም ማድመጥ መስማት ካለብህ፣ በደንብ ማስተዋል ካለብህ ካወራሁት ንግግር መካከል ዋናው ይሄ ነው። ዋናው ይሄ ነው ብራዘር። ቁም ነገሩ ይሄ ነው። ካወራ ነው ከተናገርነው መካከል መረሳት የሌለበት ዋናውም ጉዳይ ይሄ ነው። ኢየሱስ ሊቀ ካህን ነው። ኢየሱስ አማላጅ ነው። ኢየሱስ መካከለኛ ነው። መቼ? አሁን በአብ ቀኝ ሆኖ፣ ኦፍ ኮርስ አዎ፣ በአብ ቀኝ ሆኖ ስላንተ ይማልዳል፣ ይታያል። በየቀኑ እየመጣ ደም አያፈስም። ደሙ አንዴ ነው የሚፈሰው። ያ የፈሰሰው ደም ግን ሁሌ ለዘላለም ከእግዚአብሔር ጋር ሊያስታርቀን ይችላል። ይህንን ቃል ሰው እንዴት ይክዳል? በቃ ይሄንን እኮ ካድክ ማለት you are no more ክርስቲያን አይደለም። የክርስቶስ ኢየሱስን ሊቀ ካህንነት አማላጅነት ሰው ክዶ ክርስቲያን መሆንና መቀጠል አይችልም። ክርስትና የተጀመረው የቆመው የጸናው በዋናው ቁም ነገር ላይ ነው። ዋናው ነገር ደግሞ ኢየሱስ ክርስቶስ አሁንም ካህናችን ሊቀ ካህናችን ነው ኢየሱስ።